እናትህን ከወደድካት አንድ ነገር ልነግርህ ነው። እሱም ምንድነው? በቤተሰብ ውስጥ በቤታችን ውስጥ አንድ ትልቅ ነገር አለ። እሱም ምንድነው? አምልኮ አለ። እንግዲህ ያጎቴ ግቢ ደርሰናል ቤተሰቦች። እዚህ አካባቢ ነው የሱ መኖሪያ የሚሆነውና ወደ ውስጥ ገብተን አጎቴ የምናገኘው ነው የሚሆነው። ትንሽ ገጠራማም ስለሆነ የሚመች አይደለም። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምንቆያችሁ ተመስገን ነኝ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ውድ ቤተሰቦች እንግዲህ የተለያዩ ጥያቄዎችን ስጠይቁ ነበር። አብሶ በሪል ስቴት ላይ ምን ያህል ታማኝ ናቸው፣ ምን ያህል ትክክለኛ ናቸው፣ ግንባታው ምን ያህል ሄዷል የሚለውን ነገር ምክንያቱም የተለያየ ማስታወቂያ እኛም እንሰራለን፣ እናንተም ባያችሁት መጭበርበርም ስላለ ይህን ነገር አጣራልን ተሙ ባላችሁት መንገድ አጣርቼ ለእናንተ ይበጃል ይሆናል ያልናቸውን ከአንድም ሶስት ሪል ስቴቶች በራሴም በባልደረቦቼ ማጣርቼ ትክክለኛ የሆኑትን ከአንድም ሶስት ሪል ስቴቶች ይዤላችሁ መጥቻለሁ። ውድ ቤተሰቦች እነዚህ ግንባታቸው የጨረሱ እንዲሁም ደግሞ ልዩ ቅናሽ ያወጡትን ዘርዝሬ መርጬ ግንባታው ምን ያህል እንደሄደ በፐርሰንት የተቀመጠውን ይዤላችሁ መጥቻለሁ። ውድ ቤተሰቦች በመቀጠል ዝርዝር ነገሮችን ስለዋጋቸው ስለ ካሬ ያለውን ነገር ዝርዝር ነገሩን አስረዳችኋለሁ። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንድ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁ ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔኑ ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማክራችኋለሁ። ምክንያቱም ብዙ ሰዎች ተበላን ሪል ስቴቱ ምንም እየሄደ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩት ስልክ ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። ደም አፍሰህ ነው የምትገባውና እስኪ እቺ ጥቁሯን ዶሮ የትኛውን የምን ዶሮ? እስኪ ቆይ እንዴ ምንድን ነው? አይደለም ቆይ እቺ የትኛዋ ትሰራለች? ይኸውልህ ምን አለ መሰለህ ተሙ፣ ምን አለ መሰለህ ቆይ አጎቴም ደም አፍሰህ ምን አለ መሰለህ ተሙ፣ እስካሁን ድረስ የጠበቅኩት ያው ትንሽ ነፍስ እስከምታውቅ ትንሽ አድርግ እስከምትል ድረስ ነበር። ምክንያቱም ብዙ ነገር አለ፣ በጣም ብዙ ነገር አለና እስከዛሬ ልጅ ስለሆንክ ያው ኃላፊነቱን እንትን ስለማትችል አሁን እንግዲህ አድገሃል፣ ትልቅ ሰው ሆነሃል። ያለበት ሁኔታ ትንሽ ማረፍ መቻል ስለነበረብህ ብዙ እንትን አላለም። ከልጅቷ ጋር እንግዲህ እኛ ጋር መቆያ ሳድረናት ነበርና የተለያዩ ነገሮችን ስንመረምር አደረን። ከዛ ወደ ተለያዩ ሰዎች ጥቆማ አድርጋለን፣ ብዙ ሰዎችን ለማግኘት ሙከራ አድርገን ነበር። አሁን የምገኘው ከሌሊቱ 10 ሰዓት አካባቢ ነው። ምን ገጠመ ካላችሁኝ ድንገት አጎቴ ከክፍለ ሀገር አስቸኳይ ነገር እንዳለ ደውሉልኝ ወደዛው ላመራ ነው። ከየት መጣ አንተ? ደህና ነህ ወይ? በስንት ጊዜያችን? እንዴት 11 12 ምናምን ወደ 15 ዓመት እኮ ነን። ደህና ነህ ወይ? ሰላም ነህ? ሰላም ነው እንዴት ነህ? አለን ይመስገን። አቤት እንግዲህ ብቻዬን አልመጣሁም። እንደደወልክልኝ አስቸኳይ ነው ስትለኝ ያው ከጓደኞቼ ጋር ነው የመጣሁት። ይሄ በቀጥታ በዛ አስመስሎ ነው የሚያደርገው። ብዙ ጊዜ እንደውም አንዳንድ ሰዎች እንደዚህ ያን ነገር ሳያደርጉና ሳያቀርቡ መስዋዕትነቱን ሁሉ ሳያቀርቡ ሲቀሩ ከእግር እስከ እጅ ከእጅ እስከ አፍ አንድ ሴት አለች። ማታ ላይ ሄደን አትታይም፣ መንፈስ አላት። እንደዚህ በመሞት መንፈስ ውስጥ ነው የምታወራው። እሷ እንድታዋራህ ላድርግ ወይ እሷ እንድታዋራ ፊልም ነው እየቀለድክ ነው ነገር ጥቁር ዶሮም ይሁን ገብስማ ዶሮ በባህላችን አርደህ ነው የምትገባው። አዘጋጅተዋል ገባ። ምክንያቱም ነገ ከነገ ወዲያ ምንም ትኩሳትም እንኳን ሊያገኝህ እንኳን አይችልም። እኛ ደግሞ አንድም ነገር እንድትሆን አንፈልግም። ልጃችን እስከዚህ ድረስ አድገህ እስከዚህ ደረጃ ደርሰህ ከዚህ በኋላ ያለውን ነገር ደግሞ በስኬት እንድትኖር ግዴታ ጥቁር ዶሮ መታረድ አለበት። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ
ቤተሰቦቻችን በጣም ስትጨነቁ የተሙ ጉዳይ በጣም አሳስቧችሁ ተሙ እንዴት ሆነ፣ ምን አይነት ሁኔታ ላይ ነው ያለው፣ በጣም አሳስቦናል እያላችሁ አብዛኞቻችሁ በኮሜንት ሴክሽናችን ላይ እየጠየቃችሁ ነው የነበረው። እንዲሁም ደግሞ ቴሌግራም ቻናላችን ላይ ብዙዎቻችሁ የተሙ ሁኔታ ከልብ አሳስቧችሁ ተሙ ያለበትን ሁኔታ አሳውቀን እባክህ ሳሚ ስትሉ የነበረው ውድ ተመልካቾቻችን እና እናንተ እኛ ቤተሰቦች ደግሞ ምትሉንን እያንዳንዱን በቤተሰባዊነት ከእናንተ ጋር ስለምንቀራረብ ተሙን ይዘንላችሁ ልንቀርብ ወደድን። ምክንያቱም የተሙ ጉዳይ ምን ያህል ሊያስጨንቃችሁ ሊያሳስባችሁ እንደሚችል እኛም ስለምናውቅ መጨነቅ መቻል ስለሌለባችሁ ተሙ አሁን ላይ ያለበትን እያንዳንዱ ነገር ማወቅ መቻል ስላለባችሁ ተሙን እንግዲህ አሁን ይዤ ተመልሻለሁ ማለት ነው። ወደ ተመልካቾቻችን ተሙ ምን አይነት ሁኔታ ላይ ነው ያለው? በሰዓቱ ምን ተፈጥሮ ነው እንደዚህ አይነት አደጋ ሊደርስበት የቻለው? በእርግጠኛ በግርግሩ መሀል ብዙ የነገረኝ ነገር ነበረ ሁኔታው ከተፈጠረ በኋላ እና እናንተ ቤተሰቦቻችን ግን አላወቃችሁትም። ከዛ በኋላ ምርመራችንን ቀጥለን ነበር። አሁን ግን በሰዓቱ ምንድን ነው የነበረው? ያቺ ሴት ለምንድን ነበር ይህንን ነገር ማድረግ ያስፈለጋት? ተሙስ ምን አይነት ሁኔታ ላይ ነው ያለው? ዶክተሮቹ ምን ብለውታል? በተለይ ግል ዶክተሩ እንዳለችው በጣም ቀና የግል ዶክተር ከዚህ በፊትም ቀርባለን ብዙ ወንጀለኞችን አብራን አጋልጠን ነበርና ምን እንዳለችው እያንዳንዱ ነገር አብሮ የሚነግረን ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን አብራችን ቆዩ። እንግዲህ ወንድሜ ተሙ እንዴት ነህ? አንደኛ እንግዲህ ፈጣሪ ይመስገን ወንድሜ ተሙ ደህና ነኝ። በዚህ አጋጣሚ ቤተሰቦች ከልብ አድርጌ እናንተ ማመስገን እፈልጋለሁ። ስለኔ ለተጨነቃችሁ፣ ስለኔ ሀሳብ ገብታችሁ በቴሌግራም ስልካችን የምታውቁ ሰዎች ስትደውሉ እንደሚያቀርብ ሰዎች እየደወላችሁ ስጠይቁኝ ነበርና ከልብ አድርጌ አመሰግናለሁ። ውድ ቤተሰቦች ፈጣሪ ይመስገን። የደረሰብኝ ጉዳት እንግዲህ ትልቅ ጉዳት አይባልም። ምክንያቱም እንግዲህ በግራ እጄ ላይ ቢላው ያው ስታገላት ሽልስል ግራ እጄ ነው ትንሽ ይህን ፓርት ነው የቀደደው። ያው ተመስገን ነው ካየናቸው መከሮች አንጻር ይሄኛው ቀላል ማለት ይቻላል እና እጄም ብዙም ለመንቀሳቀስ አልተቸገረም። ትንሽ ህመሙ አለ። ወደ ውስጥም ጠልቆ የገባ ነገር የለም። ቆዳዬን ነው በደንብ የቀደደችው እና ትንሽ ደም መፍሰስም ነበረ። ቤተሰቦች አሁን በጣም ደህና ነኝ ፈጣሪ ይመስገን። ያው በሰዓቱ ትንሽ ግርግር ተፈጥሮ ነበረ። ያው እናንተ እንድትወጡና እኔ እንዳዋራት ነበር የተነጋገርነው። እሱን ከተነጋገርን በኋላ ውስጥ ላይ በሰላም እያወራን ነበረ። አንድ ፋይል አለ ላሳይ ስትለኝ ምናምን ነበር። እሺ ምናምን እንደኔም በቀናነት እንደ ማንኛውም ሰው አስቤ እሺ ብያት ነበር። ግን እሷ ገብታ ቢላ ነበር በድንገት ይዛ የመጣችው። ትንሽ ያስደነግጥ ነበረ። ቤተሰቦች የሆነ ማለት ባዶ ክፍል ውስጥ እኔና እሷ በቀረንበት ሰዓት ምነግርህ ነገር አለኝ ማሳይ ፋይል አለኝ ስትል ነበርና ቢላውን በድንገት አንስተው ወደ እኔ ስትመጣ ሁላችንም የተረበሽነው። እንደውም ስጮህ እናንተ ባትመጡ አደጋው የከፋ ይሆን ነበረ። ወደ አንገቴ አካባቢ ነበር እንደዚህ ቢላውን ይዛ የነበረውና በጣም ያስደነግጣል። የሆነ ነገሮቹ ራሱ ወዴት እያመሩ እንደነበር እኔ እንጃ። የሆነ አሁን ሳስበው ነው ቁጭ ብዬ ወደ ሕክምና ተሯሩጠን ሄደን ያው አላቅም። ቤተሰቦች ብዙ ጊዜ ለአደጋ እንጋፈጣለን እና ይህን ነገር እየለመድ ነው መጣ መሰለኝ። እንደ ቀልድ እኔም አልተጎዳውም ችግር የለውም ምናምን ስል ብቻ ነው ትዝ የሚለኝ። ከዛ ትንሽ የሆነ ደም መፍሰስ ስለነበር ራሴ እንደመሳትም ብዬ ነበር። ሐኪም ቤት በገባው ሰዓትም ያው ቅርብ አካባቢ ያለ ሕክምና ቦታ ሄድኩኝ። እጄ ታሸገልኝ። ትንሽ ደም መፍሰሱ ነበር የጎዳኝ እና ትንሽ ለመንቀሳቀስ እጅ ያስቸግር ነበር። ዛሬ እንኳን ደህና ነኝ። ቢያንስ አንድ ቀን አልፎታል። ዛሬ ሁለተኛ ቀን ነውና እጄም ይንቀሳቀሳል። እንደፈራሁት አይደለም። እጄን ታሽጌ በጣም ቆይ መስሎኝ ነበር እዚህ ጋር ያለው ፓርት እንጂ ሌላው ፓርቱ ደህና ነው። እንግዲህ ለተመልካች በጣም ይቅርታ መጠየቅ እፈልጋለሁ። ምክንያቱም ሁሌ ተጠንቀቁ ትላላችሁ፣ ሁሌ እኛን ትመክራላችሁ። ያው ሁሌ በስራ መሀል በነገሮች ሂደት መሀል ስህተት ያጋጥማል እና ሁሌ ተጠንቅቀን አይሆንም። የቻለውን ያህል ካያችሁ ጥንቃቄ እናደርጋለን። ግን እሷ ሴት ነች በሚል ምክንያት ነበረ ያው እናንተ እንድትወጡና ሴት ስለሆነች ይህን ያህል የከፋ ጉዳት እኔ ለማድረስ ፍላጎት የማይኖራትም እንዲህ ማውራት እንችላለን ብዬ አስቤ ነበረ። እሷ ግን ያደረገችው ነገር ትንሽ ያስከፋል። ብቻ ተመስገን ተርፌያለሁ፣ ፈጣሪ ይመስገን። ለዚህም መብቃቴ ትልቅ ነገር ነው። እንግዲህ ውድ ተመልካቾቻችን በተለይ በሰዓቱ ምን ያህል አስጨናቂ ሁኔታ እንደነበረ እኔም አውቃለሁ። በእርግጥ ብዙ አይነት አደጋዎች በእኛ ስራ መሀል ይፈጠራሉ። ከዚህ በፊት እንግዲህ ተሙ ላይ ድብደባ ተደርጎበት ወንዝ ዳር ተጥሎ እሱን ግድያ ለማድረግ ብዙ ሰዎች ጥረው ነበረ። ብዙ መከራዎችን ተሙ እስከ መሰወር ታግቷል ተብሎ እስከ መጥፋት ብዙ አይነት መከራዎችን አሳልፏል እና ከዛ የተለየ ነገር አይደለም። በሰዓቱ አልተዘጋጀንም ነበር። በተለይ ልጅቷ በእንደዚህ አይነት መንገድ የምትሄድ አትመስልም ነበር ስትታይ። ከዛ ግን ብቻውን ነው ማውራት እንፈልገዋለች። የተለመደ አሰራራችን ነው። ምክንያቱም በጋራ ስለሆነ የምንሰራው ከኛ በተሻለ ተሙ ቢያወራት የተሻለ መረጃ ያገኛል የሚል እምነት ስለነበረን እሱም ደግሞ ፈቃደኛ ሆኖ ችግር የለውም ብሎ ሁላችንም ባልደረቦቹ ወተን ነበር ወደ ውጭና በዛ መሀል ነው እንግዲህ ይህንን አደጋ ልታደርስ የቻለችው ልጅቷም እና አንዳንድ ጊዜ
በእርግጥ ወንጀለኛ ወንድሜ ተሙ አያስታውቅም፣ በመልካቸው መለየት አንችልም። ግን በዚህ ልክ ነገሮችን ታደርጋለች ብለን አላሰብንም ነበር ይመስለኛል። ውስጥም ልትዘናጋ አንተም ልትዘናጋ የቻልከው ሴት ነች፣ ፋይሉን እሰጣለሁ ነው ብላ የነበረው። በዚህ ልክ ትጨክናለች ብለን አላሰብክም። እንዳላችሁ ደግሞ በሰዓቱ የተለየ ጉዳት ለማድረስ ሙከራ አይደለም፣ በእርግጥ ለመውጋት የተለየ ነገር ለማድረግ አስባለች። እሷ ግን ተሙ ይዟት ድንገት እኛም ግርግር ነበር ታይ ምናምን በሚልበት ሰዓት ይመስለኛል ይሄ ነገርም የተፈጠረው እና ያ የመዋከቡም ነገር ነው ተሙ ላይ ጉዳት እንዲደርስ ያደረገው። እግዚአብሔር ይመስገን አሁን በተሻለ ጤንነት ላይ ይገኛል። እንደፈራ ነው አልነበረም። እንዳላችሁ የበዛ የደም መፍሰስ ስለነበረ በዛ ምክንያት ራሱን ሲስት ተደናገጥን እንጂ የተወሰነ የመቀደድና የመሰፋት አይነት ነገር ነው መሰለኛል ወንድሜ ተሙ ሆነ ያለው እና ከዛ በኋላ ልጅቷንም መርመረና ታይታችኋል ወደ ተመልካቾቻችን። ወንድሜ ተሙ ምናልባት ከዛ በኋላ ምን ደረሳችሁ ብለን ስጠይቀኝ ነበረ። ያለበት ሁኔታ ትንሽ ማረፍ መቻል ስለነበረብህ ብዙ እንትን አላለም። ከልጅቷ ጋር እንግዲህ እኛ ጋር መቆያ ሳድረናት ነበርና የተለያዩ ነገሮችን ስንመረምር አደርን። ከዛ ወደ ተለያዩ ሰዎች ጥቆማ አድርጋለን። ብዙ ሰዎችን ለማግኘት ሙከራ አድርገን ነበረ። አንድን እናት አግኝተናል። ከአንድ እናት በተጨማሪ ደግሞ እዚህ ነገር ላይ ቀጥተኛ ተሳታፊ የነበሩትን አንዲትን ሴት አግኝተን የተጎዳችዋንም ሴት በደንብ በቻልነው አቅም ከዛ ነገር እንድትወጣ ለማድረግ ሙከራ እያደረግን ነበር። ይሄ ምርመራ ወዴት ይሄዳል? ብዙ ነገሮች ተፈጥሯል እና ይህንን ከአንተ ጋርም ስንማከር ነበረ። እንግዲህ ነገሮችን ሆልድ እንድናደርግ ሁልጊዜ ውድ ተመልካቾቻችን እናንተ የምታዩት እኛ ነገሮች እንደምሰራ ነው። ነገር ግን ሁሌም ከህግ አካላት ጋር ስለሆነ የምንተባበረው አንዳንዴ የህግ አካላቶች እኛ ጋርም ጣልቃ ይገባሉ። ጣልቃ የሚገቡት ያው በሰናይ መልኩ ነው፣ እኛን ለማገዝ እኛን ለመደገፍ በሚል ነው እና የተሙን ጉዳት ካዩ በኋላ ምናልባት ይህንን ነገር እኛ በቻልነው አቅም ይዘን ብንመረምረው የሚል ሀሳብ አመጡና ወንድሜም ተሙ ደግሞ እዚህ ነገር ላይ ተስማምተን መመርመር ያለባቸውን ነገር ካለ እነሱም ቢመረምሩ ብላ አስበህ ነበር ማውቀው። አዎ ውድ ቤተሰቦች እንግዲህ ወንድሜ ሳሚ ተናግሮታል። የህግ አካላት ነው እንዴ በእኛ ስራ ውስጥ ጣልቃ ይገባሉ። ብዙ ጊዜ በመልካም ጎን ነው የሚገቡትና እኛ ትንሽ የከበደንን እንዲሁም ደግሞ ጉዳዩ ትንሽ የግድያ ከበድ ያለ ወንጀለኛ የሚያመልጥበት አይነት ነገር ከሆነ የህግ አካላቶች እንዲገቡበትና እነሱም ገብተውበት ነገሮች ተሳትፈው የተሻለ ነገር እንዲገኝ ምክንያቱም እኛ አቅማችን እስከምን ያህል እንደሆነ እናውቀዋለን። የህግ አካላት ደግሞ ከኛ የተሻለ አቅም ስላላቸው እኛ ከህዝቡ ጋር የመዳረስ ከህዝቡ ጋር የማውራት እንዲሁም ህዝቡን የማስተማር ነው ዋና ዓላማችን እንጂ እኛ ነን ህግ ማለት አይደለም። ግን እኛ በዳዮች ካሉ ለህግ እንዲቀርቡ በዛውም ደግሞ ለተመልካች ኦልሬዲ ይህን ቪዲዮ ሲያይ የሆነ ሰው በየቀኑ የሆነ ነገር እየተማረ የሆነ ነገር እያሰበ ይመጣልና እሱን ለማስተማር በሚል ነው እንጂ ዋናው ዓላማችን የተበደሉ ሰዎች ፍትህ እንዲያገኙ፣ በዳዮች ደግሞ የእጃቸውን ዋጋ እንዲያገኙ ነው የሁላችንም ጥረት እንደሚሰማ። እንግዲህ ወንድሜ ተሙ እንደገለጽከው ነው። እንደዚህ አይነት ሁኔታዎች ስለተፈጠሩ ለህግ አካላቶች ነገሮችን አስተላልፈን ሰጥተናል። እንዳላችሁ ያው ተባብረን ነው የምንሰራው፣ ሁልጊዜም ተደጋግፈን ነው የምንሰራው። በተለይ ሁሌም ለእኛ ከለላ ጥላ የሚሆኑ እነሱ ናቸው። እውነት ለመናገር ውድ ተመልካቾቻችን ሁልጊዜም ለእናንተ የምንላችሁ ነገር አለ። እኛ ከብዙ ወንጀለኞች መንጋጋ የምናመልጠው ከብዙ ግድያዎች የምንተርፈው በእኛ አቅም በእኛ ብርታት ብቻ አይደለም፣ በእናንተ ውድ ተመልካቾቻችን ጸሎትም ጭምር ነው። ይህንን ስንል ግን ከጀርባችን ሰዎች የሉም ማለት አይደለም። እንዳልናችሁ የህግ አካላቶች አብረውን ይሰራሉና በብዙ መንገድ ለእኛ ከለላ ይሆናል። በእርግጥ እኛም መንገድ ስንጥስ ከዚህ በፊት ታውቃላችሁ፣ ወንድሜ ተሙንም ለጥያቄ እንደወሰዱት ወንድሜ ዮኒንም ለአንዳንድ ጥያቄ ብለው ከቀረጻ መሀል ወስደውት እንደነበር እና ለአንዳንድ ጥያቄዎች ሲባል እኛም ግዴታ ነው ለህግ ተገዥነን። ምክንያቱም ህግ አስከባሪም ብንሆን ህግ መጠየቅ ያለበትን እያንዳንዱ ነገር እኛንም ይጠይቀናል እና ልክ አይደለም የሰራ ነው ብለው የሚያስቡበት ሁኔታ ካለ አመራመራችን ላይ ስህተት ካለ ወስደው እኛ የሚመረምሩበትም ሁኔታዎች ይኖራሉ እና በዛ መሀል እኛን ሊያግዙን ነበረ እና እዛ ጋር የተፈጠረው ነገር ትንሽ ሰብሰብ ያለ ስለነበር በተለይ ሌሊት ላይ አላስፈላጊ ነገሮች ማህበረሰቡን ከበቂ በላይ ይጎዳል ተብሎ የሚታሰብም ስለነበረ እና የተሙንም መጎዳት አይተው እኛም ደግሞ በተለያየ አይነት ጎን ጫና ስለበዛብን ምናልባት አንዳንድ የምናግዛችሁ ነገር ካለ ብለው ይህን ምርመራ አግዘውናል ማለት ነው። ይሄ ሆነ ማለት ግን ሌሎች የምንመረምራቸው ነገሮች አይኖሩም ማለት አይደለም። ሌሎች ጉዳዮችን ሌሎች ኬዞችን በመያዝ እንዲሁም ደግሞ የዚህ ጉዳይ እልባት መፍትሄው የት ጋር ነው የሚለውን ነገር እኛም እየተከታተልን ለእናንተ ለውድ ቤተሰቦቻችን የምናቀርብ ነው የሚሆነው ማለት ነው። ከምንም በላይ ግን ወንድሜ ተሙ ያለበት ሁኔታ እንዴት ነው? ጉዳት ከደረሰበት በኋላ ሁልጊዜም ቤተሰቦቻችን በጣም እንደምትጨነቁ፣ በጣም እንደምትከፉ እንዲሁም ደግሞ በጸሎት እንደምታግዙን ቃል ትገቡልናላችሁ። ከዚህ በፊት ብዙዎቻችሁ አላችሁ ተሙ በተጎዳ በታመመ በወደቀ ሰዓት ላይ ሕክምና ጭምር ወደ ውጭ ሀገር ይምጣና እኛ ነገሮችን አስተካክለን እስኪታከም ድረስ እንሞክር ስትሉ እንደነበርና እኛ ግን እናንተ እንታግዙን የምፈልገው በጸሎታችሁ በልመናችሁ ነውና ሁሌም በጸሎታችሁ አግዙን እያለን ነበረ ለእናንተም ልመናችንን መልጃችንን የምናቀርበው እና ወደ ተመልካቾቻችን
ሁሌም ከጎናችን ስለምትሆኑ ነው እንግዲህ ወንድሜ ተሙን በእንደዚህ አይነት ሁኔታ ሆኖ ልናቀርብላችሁ ወደድ ነው። በእርግጥ አሁንም ቢያርፍ የተሻለ ነበር። ነገር ግን እንዳያችሁት ጉዳቱ በቻለው አቅም ትንሽ መለስ ያለ ነው። መለስ ያለ ነው ሲባል ያው ብዙ አይነት ጉዳቶች ስለደረሱብን ከዚህ በፊት ከነዛ ጉዳቶች አንጻር አሁን ቀለል ያለ ነው እንጂ ቀላል ሆኖ አይደለም። ያው ሲወራ በእርግጥ ከካሜራ ፊት ነገሮች ሲታዩ ምን ሲል ቀላል ይመስላል፣ ግን ቀላል አይደለም። ትልቅ ህመም፣ ትልቅ ስቃይ አለው። ግን ያንን ስቃይ የሚቋቋመው ደግሞ ለእናንተ ለውድ ቤተሰቦቻችን ብዙ ወንጀለኞችን በመያዝ የምናስተምረው ትምህርት ስላለ እንዲሁም ደግሞ እኛ በደከመን ሰዓት ላይ ወንጀለኞች እንደልባቸው ይንቀሳቀሳሉ፣ የልባቸው መሻት ተፈጸመልን በሚል እኛን እንደጣሉ አድርገው ብዙ ወንጀለኞች እንዲንሰራፉ እንዲበዙ ያደርጋሉና ያ ነገር እንዳይሆን ደግሞ እኛ ህመምም ስቃይም ቢኖርብን ያንን ነገር ዋጥ አድርገን ችለን ነው እየተንቀሳቀስን ያለ ነውና በዚህ መሀል ላይ ግን በየትኛውም አይነት ሁኔታ ከጎናችን ስለምትሆኑ ከልብ እናመሰግናለን። ውድ ተመልካቾቻችን ወንድሜ ሳሚ ብዙውን ነገር ብሎታል። እኔ ያው ለመጨመር ያህል ነው እንጂ ስለ ተመልካችም ስለኛም ያለውን ነገር በቂ ያህል ገልጸዋል ብዬ አስባለሁ። በስራ አጋጣሚ ብዙ ችግሮች ይገጥሙናል። የሆነ ችግር ገጠመን ብለን ግን ወደኋላ አንመለስም። ምክንያቱም የያዝነው ትልቅ ዓላማ ነው። እዚህ ጋር የጀመርነው እቃቃ ጨዋታ አይደለም። የያዝነው ሰው ማዳን ነው። የያዝነው ሰው መርዳት ነው እና እንደ ቀልድ ጀምረን እንደ ቀልድ የምናቆመው ነገር አይደለም። ቤተሰቦች እኔ እዚህ ጋር ስተኛ ኃላፊነት አለብኝ። ዛሬ እዚህ መተኛ ሳይሆን ነገ የሚጎዳ ሰው አለ እኔ እዚህ በመቅረቴ። ምክንያቱም ቴሌግራም ላይ የምጽፉልን በጣም ብዙ ቴክስቶች እናያለን። እኔን ጉዳይ ልኝ እኔ እንዲገጥመኝ እኔ እንዲተዘርፌ እኔ እንዲገጥመኝ ከበድ ያለውን ከዛ ውስጥ እየመረጥን ነው ብዙ ጊዜ ኬዝ የምንይዘው እና ወንድሜ ሳሚ አላቅም። እስቲ ቤተሰቦች አንድ ነገር እያሰብን ነው። በቅርቡ በአዲስ ቻናል ለመምጣትም አስበናል ከወንድሜ ሳሚ ጋር። እሱ የተለያዩ ኬዞችን በዛ ይዞ ከእናንተን ለማገዝ የአቅማችን ያህል ለመጣር እየሞከርን ነው እና እስቲ ነገሮቹ ከተሳኩ ሰሞኑን በአዲስ ቻናል እንመጣለን ብለን እናስባለን። የዛ ቻናል ላይ የእናንተን ኬዝ ብቻ ምንም አይነት ሳይገባ ቴሌግራም ላይ ለእኛ የምጽፉልንን ትርታ ሚዲያ ላይ የምጽፉልንን እንዳለ እናንተን ለመርዳት ለማገዝ ነው ሀሳባችን። እንግዲህ ቤተሰቦች የቻልነውን ጥረት አድርገን ለእናንተ ምንቆም የሚሆነው እንግዲህ ስለ አዲሱ ቻናል እየተወያየን ነበረ። በቅርቡ ለተመልካች እንደርሳለን። ቤተሰቦች በቅርብ ቀናት ውስጥ ለእናንተ ደርሰን የእናንተን ጉዳዮች ምንይዝበት ምንም አይነት ጣልቃ ገብነት ሳይኖር ቴሌግራም ላይ የምጽፉልን በወረፋ የምናስተናግድበት መንገድ እንፈጥራለን። ምክንያቱም እዚህ ቻናል ላይ ብዙ የተወሳሰበ ጉዳዮች ስላሉ ለሁሉም ሰው መድረስ አንችልም። የአንድ ሰውን ጉዳይ ለመጨረስ ከአንድ ወር በላይ ይፈጃል እና በጣም ብዙ ስቃይ ብዙ መከራ አለው። ያው ለእናንተ ለማስተማሪያ የሚሆኑ ቪዲዮዎች ብቻ ነው እንጂ የሚቀርቡት ሁሉም ፕሮሰሶች ለእናንተ ይቀርባሉ ማለት አይደለም። በስራ ሂደት ውስጥ ብዙ አደጋ አለ። እኔ ያው ጋዜጠኛ ስለሆን ከፊት ስለወጣው እንደዚህ እዚህ ቁጭ አልኩ እንጂ ከካሜራ ጀርባ ያሉ ልጆች ብዙ ጉዳት ይደርስባቸዋል፣ ብዙ ነገር ይደርስባቸዋል እና በጣም እንዳልኳችሁ ለአንድ ጉዳይ ከአንድ ወር በላይ መንፈጅበታል እና በጣም ፕሮሰስ አለው ወንድሜ ሳሚ። እስቲ ግን በአዲሱ ቻናል ስለምንመጣበት ነገር ግልጽ ብታደርግላቸው። እሺ እንግዲህ ያው ውድ ተመልካቾቻችን እኛ ሰዓቱ ሲደርስ እያንዳንዱ ነገር በደንብ ከእናንተ ጋር በቪዲዮቻችን በምርመራዎቻችን እንገናኛለን ብለን ነበር። ነገር ግን ከአሁኑ መገለጽ አለብን ብሎ እንግዲህ ተሙ ብስራቱን እንግዲህ ለእናንተ አቅርቦላቸዋል። እንግዲህ ብዙ ኬዞች አሉን ውድ ተመልካቾቻችን። እናንተ ይህንን ኬዝ ያዙልን እባካችሁ ይህንን ነገር እስቲ መርምሩልን የምትሉት ብዙ ጉዳዮች እንዳሉ በተለይ ቴሌግራም ቻናላችንን እንግዲህ የኛ ባለሙያዎች ነው የሚያዩት። ነገር ግን እስቲ አንድ ሁለት ብለን ለማየት ስንሞክር ብዙ እንደዚህም ተሰርቷል እንደ ሀገራችን ላይ የሚያስብሉ ትልልቅ ወንጀሎች አሉ። ነገር ግን ሁልጊዜም ቪዲዮዎችን ቀድመን ነው የምንቀርጸው፣ ብዙ ወንጀሎችን ይዘን ነው የምንመረምረው እና እንደዚህ አይነት ሁኔታዎች ስላሉ አሁን ላይ እናንተ የምትሉን ነገር እያስተናገደን አይደለም። የውድ ቤተሰቦቻችንን እኛን ሁሌም ከጎናችን በመሆን እየደገፉን እያገዙን ያሉትን ሰዎች እንባስመች ነው የምናብሰው የሚለው ዋና ዓላማችን ስለነበረ ቴሌግራም ቻናላችን ላይ የሚመጡትን እያንዳንዱን የወንጀል ጥቃቶች እንዲሁም ደግሞ ደረሰብን የሚባሉ ጉዳቶችን ለመመርመር በቻልነው አቅም ነገሮችን ለማስተካከል ሙከራ እያደረግን ነው። ወደ ተመልካቾቻችን በአዲስ ቻናል እንመጣለን። በአዲስ ቻናል ስንመጣ ደግሞ እኔም እንግዲህ ወንድሜ ተሙም ወንድሜ ሆኒ በተለያየ አይነት መንገድ አብረን እየሰራ እንደሆነ ታውቃላችሁ እና እግዚአብሔር ከፈቀደ በቻልነው አቅም እኔ ከጀርባው ምርመራዎችን እያደረግኩ ሊሆን ይችላል። በቻልኩት አቅም ነገሮችን ለመጋፈጥ እየሞከርኩ መጣበት ሁኔታ ይኖራል። ያ ካልሆነ ደግሞ እኔው ራሴ ደግሞ ፊት ለፊት እናንተ ካሜራ ፊት ቀርቤ የምመረምርበት እያንዳንዱ ነገር የምናጋልጥበት ነገሮች ሊፈጠሩ ይችላሉ። ወደ ተመልካቾቻችን በደንብ ተናበን አብረን ሆነን የምንሰራባቸው ጊዜያቶች ይመጣሉ ብለን እናስባለን። እንግዲህ ወንጀል አይሰራ አይባልም፣ ወንጀል ለምን እንደዚህ ሆነ አይባልም። ወንጀለኞች በጣም ብዙ አሉ። በተለያየ አይነት መንገድ ወንጀል የሚፈጽሙ ሰዎች አሉና ወንጀለኞች ለምን በዙ አይደለም ዋና ዓላማችን። ወንጀለኞችን ከስር መሰረቱ ነቅለን ለህግ ማቅረብ መቻል አለብን። እያንዳንዱ ወንጀለኛ በህግ መጠየቅ አለበት።
ቀማኞች፣ ሌቦች፣ ወንጀለኞች ደረታቸውን ነፍተው የሚኖሩባት ሀገር ከዚህ በኋላ ልትኖር አይገባም የሚል ዋና ዓላማ ነው ያለን ውድ ተመልካቾቻችን። ዋነኛም በዛ ልክ እንድንሰራ እንድንበረታ የሚያደርገን ይሄ ነው። ወንጀለኞችን ለህግ ለማቅረብ ነው። የሚበደሉ ሰዎች ብዙ ናቸው። እንግዲህ የሀገራችንን የኑሮ ሁኔታ በደንብ ታውቃላችሁ ውድ ተመልካቾቻችን። ከቀን ወደ ቀን ኑሯችን ምን እየመሰለ እንደሆነ በጣም እየናረ በጣም ኑሮች እየተወደዱ በውጭ ሀገራት ላይ የምትኖሩ ውድ ቤተሰቦቻችን አላችሁ፣ እህት ወንድሞቻችን፣ እናንተም በውጭ ምን አይነት መከራ ምን አይነት ስቃይ እንደምታሳልፉ እናውቃለን። እና በእንደዚህ ልክ ተለፍቶ በእንደዚህ ልክ ተሰርቶ ያሉትን እያንዳንዱ ንብረት ሀብት በብዙ አይነት መንገድ ከናንተ የሚቀሙ ከናንተ የሚነጥቁ ብዙ ወንጀለኞች አሉ። ቤተሰቦቻችሁ የሚገድሉባችሁ ብቻ እኔ እንጃ። እኛ ሀገር ላይ ወንድም የተሙ በጣም ሰቅጣጭ ብዙ አይነት ወንጀሎች አሉና እነዛን ሰዎች ደግሞ ለህግ አካላት ማቅረብ መቻል አለብን። ያ ካልሆነ እኛ እረፍት አናገኝም። የስራችንም ዋና ዓላማ ይሄ ነው። እረፍት የምናገኘው በዚህ ነው ብለን ተነሳለን እና ሁልጊዜም ግን እናንተ መደገፍ አለባችሁ። በጸሎቱ እኛን ማገዝ መቻል አለባችሁ። ከጎናችን ሆናችሁ ማበረታታት፣ ኮመንት ሴክሽናችን ላይ በርቱልን፣ አይዟችሁ ማለት እኛን በጣም ያበረታናል፣ በጣም እንድንጠነክር ያደርገናል። ውድ ተመልካቾቻችን ተሙ እንዳለው ደግሞ በቅርብ ጊዜያት ውስጥ በአዲስ ቻናል መተን ከእናንተ ጋር የቻልነውን የተለያዩ ወንጀለኞችን ይዘን የምንቀጥልባቸው ሁኔታዎች በደንብ ሰፊ ናቸው። ውድ ቤተሰቦች አሁን እንግዲህ ወንድሜ ሳሚ ብዙ ነገር ገልጾታል። እንግዲህ በአዲሱ ቻናል ሁላችሁንም የምንደርስበት ሁላችሁንም የምናገኝበት ነገር እንደሚመቻች ተስፋ አደርጋለሁ። ምክንያቱም ብዙዎቻችሁ ቅሬታ እየቀረባችሁ ነው፣ ይገባኛል። ያላችሁበት ችግር ሳንረዳ ቀርተን አይደለም። ብዙዎቻችሁ ብር እየሰበላችሁ ነው። ወንድሜ እኔ በዛ በኩል ሌላ እንደዚህ አይነት ጉዳዮችን እያዘ እየሰራ ነው፣ ግን በቂ እና አጥጋቢ እንዳልሆነ ሌላ እንደዚህ ሰዎችን አቋቁመን ሰዎች ነፃ የሚወጡበትን መንገድ ማብቃት እንዳለብን ቤተሰቦች እንደምታዩ ደግሞ ቻናላችን በምን እንደሆነ በማናውቀው ምክንያት እናንተ ጋር እንዳይደርስ እየተደረገ ነው። ለተመልካች ቪዲዮአችን እንዳይደርስ እየተደረገ ነው። በቻላችሁ አቅም ይህን ቪዲዮ የምታዩ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሼር አድርጉልን። ምክንያቱም እንደ በፊቱ ሁላችንም እናንተ ጋር መድረስ አልቻልንም። በጣም ችግር ውስጥ ነው ያለ ነው። ብዙ ሰው ቪዲዮ አትለቅሙ ብሎ ቴሌግራም ላይ እስከ መጻፍ ራሱ ደርሷል። እንደምታዩት እኛ የቻልነውን ያህል ለእናንተ ለማስተማር ለመድረስ የአቅማችን እየጣርን ነው፣ ግን ለተመልካች እየደረሰ አይደለም። እንግዲህ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች እንዲማሩበት እናንተ ያገኛችሁን እውቀት ሌሎች ሼር እንድታደርጉ ከወዲሁ እንግዲህ አሳውቃለሁ። ቤተሰቦች ያው በቻልነው አቅም እናንተ ጋር ለመድረስ እየጣርን ነው። ያው ባላወቅነው ምክንያት ቻናላችን ለእናንተ እየደረሰ አይደለም። እሱንም ለማስተካከል ከስር ከስር ጥረት እያደረግን ነው። እንግዲህ ወንድሜ ሳሚ ያው ሰሞኑን የጀመርነው እኔም በቢላ ስለወጋችን ኬዝ ስለዛች ልጅ ስላገኘናትም ያለውን ለፖሊስ እንስጠው እንጂ እኛም ከነገሩ ወጣም ማለት አይደለም። ብዙ ነገሮችን ከካሜራ ጀርባ ሆነን የምናጣራቸው ጉዳዮች አሉ። ይሄ ማለት ለፖሊስ አሳልፈን ብቻ ሰጥተን ሳይሆን እኛም ከጎኗ ሆነን የአቅማችን ያህል ልናግዝ። ባለፈውም እንግዲህ ስላገኘ ነው ቤት ተኝቶ ሆዱ እንደዛ ሆኖ እሱም ልጅ የሆነ ትንሽ ከቤተሰብ ጋር መግባባት ስለሌለ ነው ጉዳይ ያልቀጠለው። ምንድነው ጉዳዩ? ቤተሰቦቹ ያው በካሜራ ጉዳዩ እንዲቀጥል አልፈለጉም። ከካሜራ ውጪ እናትየውም እህትየውም በዛ አይነት ነገር ስለተስማማን ነው ቀረጻ ያቆምነው። ከካሜራ ውጪ እኛም ማገዝ ከፈለጋችሁ ጉዳዩን ማጣራት ከፈለጋችሁ ከካሜራ ውጪ ስላሉ ክራው አቋቁመን እነሱን የሚንከባከብ ስለ እነሱ የሚያጣራ ሰው መድበን እየተጣራ ነው። ስለዚህ አሁን ቀጥታ ያው እንደዚህ አይነት ኬዞችን እናሳውቅ በሚል ነው ቤተሰቦች። ምክንያቱም ዝም ብለን ጀምረን እንደማንተው ካሜራ ፈቃደኛ ያልሆኑትን ከካሜራ ጀርባ እንደምናጣራ ለተመልካች ግልጽ ይሁን ብዬ ነው። እንግዲህ ውድ ተመልካቾቻችን ወንድሜ ተሙ እንደገለጸላችሁ ነው። ሁልጊዜም አልጋ ባልጋ ሆኖ አይደለም ለእናንተ የምናቀርብላችሁ ቪዲዮዎቻችንን እና በተለይ ቀድመ የምንቀርጻቸው ቪዲዮዎች ይኖራሉ። ተሙ በመጀመሪያ የገለጸሉ ነገር ነበር። በተለይ ቻናላችን ከቀን ወደ ቀን እየሞተብን እየሄደ ነው። ምንለቃቸው እያንዳንዱ ቪዲዮዎቻችን እናንተ ውድ ቤተሰቦቻችን ጋር እየደረሰ አይደለም። ከ191,000 በላይ ሰብስክራይበር አለን። ነገር ግን እንደዚህ አይነት ሰብስክራይበር ይዘን እናንተ ጋር እየደረሰልን አይደለም። ቪዲዮቻችንን ውስን ሰዎች ነው እየተመለከቱት ያሉት እና ቀን በቀን ቴሌግራም ቻናላችን ላይ ምን ሆናችሁ ጠፋችሁ፣ ደከማችሁ ወይ፣ ምን ሆናችሁ ነው የራቃችሁን ምናምን የሚሉ ብዙ ውድ ቤተሰቦቻችን አላችሁ እና እንግዲህ እነሱ ጋር እንዲደርስ በቻላችሁት አቅም እናንተ ማገዝ መቻል አለባችሁ። ቻናላችንን ሼር፣ ኮፒ ሊንክ በማድረግ ለሁሉም እንዲዳረስ እናንተ ማየታችሁ ካያችሁ በኋላ ላይክ እንድታደርጉና ሁልጊዜም ደግሞ ወደ እናንተ እንዲደርስ የደውል ምልክቷን በመጫን ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ውድ ተመልካቾቻችን እና ተሙ እንደገለጸላችሁ ውድ ቤተሰቦች አብዛኛውን ጊዜ ካሜራ
አብርተን በህግ ነው በቃ የህግ አካላቶች ስለሆነ እናንተ ወደ ቤተሰቦቻችን ከኛ ጎን ስለምትሆኑ አንዳንዴ ተመሳሳይ ነው እንዴ ምናምን የሚሉበት ሁኔታዎች ሁሉ አሉ። ካሜራ አብርተን ጭቅጭቅ ስንፈጥር ወይ ደግሞ በራን ኳኩተን በግድ ስንገባ ምናምን ግን የተለመደ አሰራራችን ነው እና በተለየ ሁኔታም ፍቃድ ስላለን ነው ይህንን ነገር የምናደርገው ወደ ቤተሰቦች። በዛው ልክ ደግሞ ፈቃደኛ ያልሆኑትን ሰዎች ግን በቻልነው አቅም እንጋፈጣለን። ፈቃደኛነታቸው እስከ መጨረሻው ድረስ ካልሆነ አቋርጠን ነው ዝም የምንለው። በግል ነው ለመመርመር የምንሞክረው ወይ ደግሞ ወደ ህግ አካላት ነው የምናቀርበው እና ያንን ነገር ከግምት ውስጥ እንድትከቱልን እንጋብዛለን። ያው ከዛ ውጭ ደግሞ ተደጋጋሚ ጊዜ እንግዲህ ከዚህ በፊትም ሲጠየቅ የነበረ አንዳንድም ኮሜንት ላይ ስናይ የነበረ ወደ ቤተሰቦቻችን ስለ ሶፍትዌሩ ብዙ ጊዜ ነግረናቸዋል አይደለ? አብዛኛውን ጊዜ እኛ ጋር የሚመጡትን ሰዎች ስማቸውን እንዲሁም ደግሞ መልካቸውን ብለር እንደምናደርገው ሁሉ ስማቸውን በቻልነው አቅም ለመቀየር እንሞክራለን እንዳስፈላጊነቱ የነሱ ፍቃድ ካልሆነ። ከዛ በተጨማሪ ደግሞ ድምጻቸውን በቻልነው አቅም እንቀይራለን። ምክንያቱም እነዛ ሰዎች ምናልባት ከኛ ምርመራ በኋላ በአግባቡ የእስር ሂደታቸውን ተከትለው ከእስር ቤት ሲወጡ ነፃ ሰዎች ናቸው፣ ታርመው የወጡ ሰዎች ነው የሚባሉት። ነገ በሰሩት ወንጀል መሸማቀቅ መቻል የለባቸውም። ድጋሚ እንደ አዲስ ቪዲዮዎች እየታዩባቸው በዛ ልክ መሰቃየት ሰዎች ፊት መሸማቀቅ ስለሌለባቸው ያንን በማሰብ ነው የምናደርገው። ካሜራ አብረተን ለእናንተ የምናቀርብበት ዋና ዓላማ እንደዚህም አይነት ወንጀል አለ ወይ ብላችሁ እንድትጠነቀቁ እንዲሁም ደግሞ እነዛን ሰዎች እንደ ማስረጃ እንድንይዝባቸው ስለሆነ ውድ ቤተሰቦች ከአሁኑ ምናልባት የድምፅ መመሳሰል የተለያዩ አይነት መቀራረቦች ካሉ ይህን ከግምት ውስጥ እየከተታችሁ እንድትረዱን በአክብሮት እንጠይቃለን ማለት ነው ቤተሰቦች። አዎ ውድ ቤተሰቦች ወሳኙን ነገር ሳሚ ጠቅሶታል። እኛ ሰው ማሸማቀቅ ሳይሆን ዓላማችን ሰውን ማስተማር፣ የተበደሉ ሰዎች ደግሞ ፍትህ እንዲያገኙ ማድረግ ነውና ትርታ ሚዲያም ሆነ ገመና ሾው እንዲሁም ሌሎቹ ዋና ዓላማቸው የተበደሉ ሰዎችን መድረስ፣ በዳዮችን ለህግ ማቅረብ እንጂ ማንም ቢሆን ማንም ላይ ሌላ የተለየ የከፋ ዓላማ ይዞ አይደለም እዚህ ነገር ውስጥ የገባውና ቤተሰቦች ይሄን ነገር እንድትረዱን ከወዲሁ እናሳስባለን። ምክንያቱም እኛ ከማንም ጋር የቆየ ወር ደግሞ የጀርባ ታሪክ ኖሮን ሳይሆን ለሰው ነፃ እንዲወጣ ሰው ፍትህ እንዲያገኝ እንዲሁም እኛ ኮንም ባለጉት ፍትህ እንድናገኝ በዳይም ደግሞ ነገ ተምሮ ህይወቱን እንዲቀይር እንጂ እኛ ሁሌ እንዲበደል ስላልሆነ ነው። ያ ድምጽ መቀየሩም በተለያየ አጋጣሚ ድምጽ መመሳሰል የተለያየ ነገር እንደምትሉ እናውቃለን። እሱን ነገሮች ደግሞ ለእናንተ ለማስረዳት እኛም ያው አንሰንፍም፣ ነገሮቹን እናስረዳችኋለን። በዚህ አጋጣሚ ውድ ቤተሰቦችን ከልብ አድርጌ አመሰግናለሁ። እንግዲህ ያው የቻናሉን ነገር ወንድሜ ሳሚ በአግባቡ ገልጾታል። 190 ሺህ አካባቢ ሰብስክራይብ ኖሮት ቪዲዮ ግን ተመልካች ጋር መድረስ አልቻለም። ይሄ ለምንድን ነው? ያው የጠላቶቻችን ሴራም ሊሆን ስለሚችል እናንተ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ቪዲዮቻችን ላይክ እያደረጋችሁ ሁሉም ጋር እንዲደርስ አድርጉ። እንግዲህ በቅርቡ 200 ሺህ እንደምንገባና 200 ሺውን ደግሞ ከቻልም በላይ ከእናንተ ጋር ለማክበር ነው ዋና ዓላማችን። ያው እንግዲህ እኛ ያወራነውን ነገር ለተመልካች ግልጽ እያደረኩኝ ነው። እኛ ነበር ያወራነው 200 ሺህ ስንገባ ፈጣሪ ከረዳን በሰላም ያገናኘንና እንግዲህ ከእናንተ ጋር ለማክበር ነው 200 ሺህ ሰብስክራይብ ስንገባ ከእናንተ ጋር እናከብረዋለን። ምክንያቱም 200 ሺህ ሰው አፍርተናል። 200 ሺህ ሰብስክራይብ አድርገው የሚከታተሉ ማይከታተሉን አሉ። ሰብስክራይብ ሳያደርጉ ኖርማል ዝም ብለው ብቻ የሚያዩን በጣም ብዙ ሰዎች አሉ። ከዩቲዩብ 20-30% ነው ከሚያየው ሰብስክራይብ የሚያደርገው እና ከዛ ውስጥ ራሱ 200 ሺህ መድረስ ትልቅ የእናንተ ጥረት ነውና ከልብ አድርገን እናመሰግናለን። ወደ 200 ሺህ ጉዟችንን ይዘናል። 200 ሺህ ቤተሰብ እንደምናፈራ በቅርቡ እሱንም ደግሞ በላይፍ ከእናንተ ጋር እንደምናከብር ተስፋ አደርጋለሁ። ቤተሰቦች እንግዲህ ከወዲሁ እየሰናበት ናችሁ። ስለተጨነቃችሁ፣ ስለኔ ስለጸለያችሁ ቴሌግራም ላይ በጣም ብዙ ነገር ነው እኔንም የሚወቅስ እኔንም የሚያመሰግን ቴክስቶች አይቻለሁ። ምክንያቱም እንዴት አትጠነቀቅም ብሎ ብሰው ሰድቦኛል። ልክ ናችሁ፣ ጥፋት አለብኝ። ስለ እኔም ለጸለያችሁ በጣም እጅግ አድርጌ ያመሰግናለሁ። ስለ ምክራችሁም ስለ አስተያየታችሁም ከልብ አድርጌ ያመሰግናለሁ። ትርታ ሚዲያ የኛ የእናንተ የሁላችንም ነው። ምክንያቱም አብረን የምንሰራበት እናንተ ከስር የምታግዙን እኛ ደግሞ ከዚህ ለእናንተ የምናስተምርበት ዩቲዩብ ቻናል ነውና ትርታ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከልብ አድርጌ ያመሰግናለሁ። ውድ ቤተሰቦቼ ቸር ቆዩልኝ። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ውድ ቤተሰቦች አሁን የምገኘው ከሌሊቱ 10 ሰዓት አካባቢ ነው። ምን ገጠመ ካላችሁኝ ድንገት አጎቴ ከክፍለ ሀገር አስቸኳይ ነገር እንዳለ ደውሎልኝ ወደዛው ላመራ ነው። ውድ ቤተሰቦች ትንሽ አስደንጋጭ ነገር ገጥሞናል። አጎቴ በጣም አስቸኳይ እንደሆነና
ቶሎ ወደዛ መድረስ እንዳለብኝ ትናንትና ነው የተነገረኝ። ያው ጄሬም ጉዳቱ ከደረሰ ኦልሬዲ ዛሬ ሁለተኛ ቀን ወደ ሶስተኛ ቀኔ ማለት ነው። ደህና እየሆንኩ ስለሆነ የክፍለ ሀገር መኪና አዘጋጅቶልኛል። ሊሄድ ነው። ትንሽ የቤተሰብ ጉዳይ ነው፣ ውስብስብ ነው። ቪዲዮ ይቀረጽ አላውቅም። ለዛ ነው ከወዲሁ ዝም ብዬ የት እንደሚሄድ ላሳውቃችሁ ብዬ ነው። ምክንያቱም እዛ ስንሄድ ምናልባት ነገሮቹ ምቹ ካልሆነ ትንሽ ክፍለ ሀገር አካባቢው ትንሽ ጥሩ ስላልሆነ ካሜራ ይዘን ላንሄድ እንችላለን፣ በስልክ ልንቀርጽላችሁ እንችላለን። እንግዲህ ትንሽ ከአዲስ አበባ 300 ምናምን ኪሎ ሜትር ያህል ነው የሚርቀው። ያጎቴ እንዲሁም የእናቴ የትውልድ ስፍራ ልበል እዛ አካባቢ ሊሄድ ነው። ምን ተፈጠረ የሚለው እንደዛ ሄጄ ነው የማየው። ምክንያቱም እኔ ጋዜጠኛ ስለሆንኩኝ ካሜራዬን ሳላበራ ስለ ጉዳዩ ሳልገልጽ ወዴትም ስለማልንቀሳቀስ ነው። የስራ ባልደረቦች ያለው ሳሚዝ ያለውን ነገር እንዲቆጣጠር እና እኔ ወደ ክፍለ ሀገር ሊሄድ የቤተሰብን ጉዳይ ስለሆነ በአስቸኳይ ወደዛ ሊሄድ ነው። ቤተሰቦች ምን ተፈጠረ የሚለውን እዛ ሲሄድ ነው የማገኘው። በጣም ረጅም ጉዞ ነው የምናደርገው። ለዛ ነው በሌሊት ሄድ ነው። ማታ ነው ድንገት የወሰንኩትኝ። ቀን 9 ሰዓት 10 ሰዓት አካባቢ ነበር በአስቸኳይ ብሎ አጎቴ የደወለው። እንግዲህ ወደዛው ላምራና ምን ተፈጠረ ምንድን ነው ያለው የሚለው ማመራ ነው የሚሆነው። እንግዲህ እቃችንን ሰብስበናል። ካሜራ መያዝ ምንችል አይመስለኝም። መንገዱ ትንሽ ጥሩ ስላልሆነ ፍተሾችም የተለያዩ ስላሉ እንዲሁም ደግሞ ብቻ ስለ ቦታው ማውራት አልችልም ግን ጥሩ ስለ አካባቢው ሴፍ ያልሆነ ቦታ ስለሆነ በስልክ ልንቀርጸን ያሰብነው የሚፈጠር ነገር ካልሆነ ግን ኖርማል ነው የሚሆነው። አጎቴ ግን ምን እንደተፈጠረ አላውቅም። በአስቸኳይ እናቴንም ላዋራት ሞክሬ ነበር። ምንም የረባ መልስ አልሰጠችኝም። እኔ ወደ አጎቴ በፍጥነት ልሄድ ነው። የክፍለ ሀገር የጉዞ መኪና ስለተዘጋጀ እዚህ ያለውን ጉዳይ ሳሚ ይቆጣጠሯል። እኔ ወደዛው ላመራ ነው። እስቲ ሄጄ ምን እንደሚፈጠር ማሳያችሁ ነው የሚሆነው። ውድ ቤተሰቦች እንግዲህ ክፍለ ሀገር ልናመራ ነው። ምን አለ የሚለውን 300 ምናምን ኪሎ ሜትር ተጉዤ ማሳያችሁ ነው የሚሆነው። በዛው ስለኔም አንዳንድ ነገር መኪናው ስለቀረጻ የሚመች ከሆነ ጉዳዩ የምገልጽላችሁ ነው። ካልሆነ ግን እዛ አጎቴ ጋር ስደርስ ሁሉንም ማስረዳችሁ ነው የሚሆነው። አጎቴ ከብት በማርባት እንዲሁም በተለያየ ነገር ነው የሚተዳደረው እና እስቲ ወደ ክፍለ ሀገር ልናመራ ነው። ምን ተፈጠረ ለምን ጠራ የሚለውን እዛ ሲሄድ ማሳያችሁ ነው የሚሆነው። ቀጥታ ወደዛው እንማራለን። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምቆያችሁ ተመስገን ነኝ። ዛሬ ለየት ባለ ቪዲዮ የመጣሁት ውድ ቤተሰቦች እንግዲህ የተለያዩ ጥያቄዎችን ስጠይቁ ነበር። አብሶ በሪል ስቴት ላይ ምን ያህል ታማኝ ናቸው፣ ምን ያህል ትክክለኛ ናቸው፣ ግንባታው ምን ያህል ሄዷል የሚለውን ነገር ምክንያቱም የተለያየ ማስታወቂያ እንሰራለን። እናንተም ባያችሁት መጭበርበርም ስላለ ይህን ነገር አጣራልን ተሙ ባላችሁት መንገድ አጣርቼ ለእናንተ ይበጃል ይሆናል ያልናቸውን ከአንድም 3 ሪል ስቴቶች በራሴም በባልደረቦቼ ማጣርቼ ትክክለኛ የሆኑትን ከአንድም 3 ሪል ስቴቶች ይዤላችሁ መጥቻለሁ። ውድ ቤተሰቦች እነዚህ ግንባታቸውን የጨረሱ እንዲሁም ደግሞ ልዩ ቅናሽ ያወጡትን ዘርዝሬ መርጬ ግንባታው ምን ያህል እንደሄደ በፐርሰንት የተቀመጠውን ይዤላችሁ መጥቻለሁ። ውድ ቤተሰቦች በመቀጠል ዝርዝር ነገሮችን ስለዋጋቸው ስለ ካሬ ያለውን ነገር ዝርዝር ነገሩን አስረዳችኋለሁ። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁም ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔን ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማክራችኋለሁ። ምክንያቱም ብዙ ሰዎች በላን ሪል ስቴቱ ምንም እየሄድ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩት ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። ቤተሰቦች እንግዲህ ከረጅም ጉዞ በኋላ በመጨረሻም የአጎቴ ቤት አካባቢ ደርሻለሁ። እዚህ አካባቢ የደረስኩትኝ እንግዲህ ረጅም ጉዞ ነው። ያው የጄም ነገር ደህና ነው። ቤተሰቦች ባለፈውም ቤት ሆኜ ሰራላችሁ ነበር ቪዲዮ። ፈጣሪ ረድቶን ጨረፍታ ነበረ። ይሄን
የተካበደ ጉዳት የለውም። ስለዚህ በመጨረሻም ከረጅም ጉዞ በኋላ አጎቴ አካባቢ ወደ 300 ምናምን ኪሎ ሜትር ነው የተጓዝኩትኝ። ከረጅም ጉዞ በኋላ አጎቴ ቤት አካባቢ ደርሻለሁ። ቤተሰቦች ወደ ውስጥ እገባለሁ። አጎቴ ለምንድን ነው እንደዚህ ባስቸኳይ ጠራኝ፣ ምንድን ነው የተፈጠረው የሚለውን ማጣራም ነው። ወንድሜ ሳሚ በተቻለ መጠን ጥረት እያደረገ ነው፣ ነገሮችን ለማጣራትም ያለውን ነገሮች ለማጣራት ጥረት እያደረገ ነው። አጎቴ እንግዲህ በግብርና ላይ የሚተዳደር ሰፊ መሬት ይዞ የሚኖር ነው እዚህ አካባቢ ነው። ወደ ውስጥ እንሄዳለን። ቤተሰቦች እንግዲህ አጎቴ ምን እንደሚለኝ ገብቼ ማይ ነው የሚሆነው። አስቸኳይ ነገር ምንድን ነው የሚለው ከካሜራ ጀርባ ብዙ ሰዎች አሉ። ወደ ውስጥ እንገባና እሱ ጋር እንሄዳለን። እንግዲህ ቤተሰቦች ይሄ ሙሉ የአጎቴ ግቢ ነው እንደምታዩት እና የተለያዩ እንስሳ ማርባት ላይ ምናምን ነው የሚተዳደረው። እስቲ ወደ ውስጥ ነው ብሎኝ ነበረ። እንግዲህ የአጎቴ ግቢ ደርሰናል። ቤተሰቦች እዚህ አካባቢ ነው የእሱ መኖሪያ የሚሆነው እና ወደ ውስጥ ገብተን አጎቴ የምናገኘው ነው የሚሆነው። ትንሽ ገጠራማም ስለሆነ የሚመች አይደለም። እንግዲህ ፊት ለፊት ያለውን አጎቴ እንዴት ነህ? ከየት መጣ አንተ? ደህና ነህ ወይ? በስንት ጊዜያችን? እንዴት ነህ? 11 12 ምናምን ወደ 15 ዓመት እኮ ነን። ደህና ነህ ወይ? ሰላም ነህ? ሰላም ነው። እንዴት ነህ? አለን ይመስገን። አቤት እንግዲህ ብቻዬን አልመጣሁም። እንደደወልክልኝ አስቸኳይ ነው ስትለኝ ያው ከጓደኞቼ ጋር ነው የመጣሁት። ያው የኔ ስራ ጸባይ ስለምታውቀው ብቻዬን አልመጣሁም። ብዙ ሆኜ ነው የመጣሁት። አንተ ጄልህን መች ብቻህን ትመጣለህ? ድሮም እንደዚሁ አይደለ እንዴ? ከረጅም ጊዜ በኋላ ነው ወደዚህ አካባቢ የመጣሁት። ወደ 300 ምናምን ኪሎ ሜትር ተጉዘን የመጣ ነው። በጣም ረጅም መንገድ ነው። አዎ በጣም ረጅም። ደህና ነህ? እንዴት ነህ? እባክህ ሰላም ነህ? ተለወጥክ እኮ እባክህ፣ በጣም ተለወጥክብኝ። ያው የስራ ጸባይ ሆኖ ኮፍያና ማክስ አድርጌ ያለው አጎቴ ቁጭ ብለን እስቲ ያለውን ነገር እናወራለን። በአስቸኳይ ስትጠራኝ እኔም ተደናግጬ ነበር። ምንድን ነው ያለው የሚለው ነገር ራሱ በጣም አስደንግጦኝ ነበር። ተሙ በአስቸኳይ ነው የምፈልግህ ነገ ዛሬ ሳትል እንድትመጣ ስትለኝ እኔ ጉዳት ላይ ነበር። ትንሽ እጄ ላይ የሆነ ጉዳት አጋጥሞኝ ሕክምና እየተከታተልኩ ነበር። ግን አስቸኳይ ነገር ሲሆንብኝ ነው ሮጬ ወደ አንተ የመጣሁትና እስቲ ትንሽ እኔም ባልደረቦቼ መንገድ ላይም ትንሽ አንዳንድ አክሲደንቶች ገጥሞን ስለነበር መጉላላት ትንሽ ፍተሻ ምናምን ስለነበር መጉላላት ገጥሞን ስለነበር ትንሽ እረፍት እናድርግና ከአጎቴ ጋር ስላለው ነገር ቆይታ እናደርጋለን። ቤተሰቦች እስቲ ወደ ቤት እንግባ። ሰፈሩላ ተለዋወጠብኝ። ወዴት አደረጋችሁት ቤታችሁ? ወደዚህ ሆኗል። ከብቶቹ ምኑ እንዳሉ ነው? በቃ በጣም ጥሩ ጥሩ ኮርማዎች አሁን እያሳደግን ነው። በጣም ደስ የሚል ነው። ደስ ይላል። በጣም እኔም ለወጥው አልተለየብህም። እዚህ ጋር በፊት ስንመጣ እንደዚህ አልነበረም። እንደዚህ ቆርቆሮ ምን አጥር ምን አልነበረም። አሁን ተስፋፋ። አሁን በጣም ተስፋፍቷል። ውስጥም የዶሮዎችም አሉ፣ ብዙ ነገሮች አሉ። ወደ ውስጥ ከብቶችም ማሳማዎችም የተለያዩ ስላሉ በጣም ሰፋ አድርጌዋለሁ። አሪፍ ነው። ና እስኪ እንግባ ነው ወደዚህ ኑ ሁላችሁም ነውና እስኪ እንገባ እስኪ ነው። ውድ ቤተሰቦች እንግዲህ ከትንሽ ሰዓታት በኋላ እረፍት ተመልሰናል። እንግዲህ አጎቴ ቤት መጥቼ ያው እርጎን ምኑን ስንል ቁርስ ነገር ስንቀማምስ በጠዋትም ስለተነሳን ከአዲስ አበባ በሌሊት ነው የወጣ ነውና ቁርስ ነገር ስንል እንዲሁም አንዳንድ የግል ወሬዎችንም ስናወራ እስካሁን ቆይተናል። 1-2 ሰዓት ያልፈጀው እንኳን ከመጣውና አጎቴ እስቲ በመጨረሻ መጥቻለሁ። ማውራት ያለብን ነገር አስቸኳይ ነገር አለ ብለህ ነው ከአዲስ አበባ ድረስ ተጣድፌ እንድመጣ። እንደምታየውም ምን ሆነ ነው ስትለኝ ነበር። ትንሽ እጄ ላይ በስራ ምክንያት ጉዳት ደርሶብኝ ሕክምናም እየተከታተልኩኝ ነበር። ብዙም አይደለም፣ ለመንቀሳቀስም አልቸገረኝም። ቤተሰቦች ቀለል ያለች ጉዳት ነችና ደህና ነኝ ይመስገን፣ እንደተፈሩ አይደለም። እና እስቲ አጎቴ ምንድን ነው የተፈጠረው? እዚህ ድረስ የመጣሁበት ከ10 ምናምን ዓመት በኋላ ነው እኔ እናንተ ተገናኝተን እንዲህ በአካል ለማውራትም የበቃ ነው። ስለዚህ ምንድን ነው የተፈጠረው? እስቲ አጎቴ ወደ ገጠርም ከመጣሁ ትንሽ ቆይቼ ነበረ። ያው ያለው የነገሮች ሁኔታ ቤተሰቦች ያለው ነገር ወደዚህ እንድመጣ ብዙም እድል አልተመቻቸልኝም ነበር። አሁን ግን ወደዚህ መጥቻለሁ። አጎቴ እስቲ ምንድን ነው አጣድፈን እንድመጣ ተሙ እንዳትቀር ስለ ቤተሰብ፣ ስለ ህይወት፣ ስለ ወደፊት ህይወት እንዲሁም ስለ እናት ሁሉ ነገር የምትጨነቅ ከሆነ በቶሎ ና ስትለኝ ነበር። አዎ ተሙ እንኳን መጣ። በመምጣት ደስ ብሎኛል። በጣም ብዙ ነገሮች አሉ ማጫወት በጣም አሉና ለዛ ነው የፈለኩ። ብዙ ማጫወት ለአንተ ብዙ ምነግርህ ነገር አለ። ለዛ ነው የፈለኩና በዛ ዙሪያ ላይ እንድናወራ ነው የፈለኩት። አንተም ከዛ እስከዚህ ድረስ በጠዋት በመገስገስ እንደገና ይሄን ቁስል ይዘህ እያመመህ በመምጣትህ ራሱ ትንሽ እንትን ብሎኛልና መቼስ እንግዲህ ያው ታውቀዋለህ የገጠር ኑሮ ወደ አዲስ አበባ ለመምጣትም እያሰብኩ ነበረ። ምንም አልሳካለኝ። ያው እንግዲህ ያው ከከብቶቹና ከነሱ ጋር ደፋ ቀና ስራ አልተመቸኝም። እኔ መምጣት ስላልቻልኩ ነው አንተ ወደዚህ እንድትመጣ የጠራሁህ እና ብዙ ማጫወት ነገር አለ፣ ብዙ ሚስጥር አለኝና ለዛ ነው የጠራሁህ።
እንደው አጎቴ በጣም እያስጨነቀኝ ነው ማለት ምንድነው የምታጫውተኝ ነገር ማለት በጣም ውስብስብ ነገር ነው። አላቅም በስልክ የሆነ ጭምጭምታ የነገርከኝ ነገር አለ ግን አሁንም ቢሆን ስሜቴ እንደረበሸው ነው ካንተ መስማት ፈልገው ነገር ምክንያቱም ያው የኛ ቤተሰብ ታሪክ ትንሽ ውስብስብ ነው እንዲሁም የጠላቶችም ነገር እንዳለ ሆኖ ብቻ ብዙ ነገሮች አሉ። አሁን እዚህ ጋር እሱ ማንሳት አልፈልግም። ወደዚህ የመጣሁበት ዋናው ጉዳይ አንተን አግኝቼ እንደዛ አጣርፍ የጠራኸኝን ምክንያት ለማወቅ ነው። እንደው አጎቴ በጣም እኔ ራሱ እየጓጓሁ ነው። አዎ አይ ብዙም ይሄን ያክል የምትደነግጥበትና በጣም የምታስብበት ነገር አይደለምና ያው መምጣት መጀመሪያ ደስ ይላል እና ያው አንተ ደግሞ በጣም ለየት ብለህ ተለውጠህብኝ ነው የመጣው። አድገሃል፣ ራሱ እድገትህ ራሱ ጨምሯል። እንደገና በቃ የድሮ ተሙ አይደለም አሁን ትልቅ ሰው ሆነሃልና ለዚህ ለአንዳንድ ነገሮች ነው እና ማግኘት አይንህን ማየት ስለፈለኩ ነው። ያው መቼም የቤተሰባችን ያው እናትህ መቼም ብዙ ነገር አለ ስለሷ ብዙ ነገር እናወራ ነበር። በአንተ ዙሪያ ላይ ስላንተ በጣም ትጨነቅ ነበር እና ይኸውልህ እንደምታየው ይሄ ቆርቆሮ በቆርቆሮ አድርጌ እንግዲህ እንደዚህ ሳፋ አድርጌ ሰራሁት እና በፊት ልጅ ሆነህ እያለ በዛን ጊዜ እንደዚህም አልነበረም። አዎ እኔ ስመጣ ያኔ እንደዚህም ቤቶቹ አልታደሱም እንትን አላሉም እንደዚህ አልተስፋፋም ነበር። አሁን ከብቶቹም በዛ ብለዋል ይመስለኛል። እኔ ስመጣ እንዲህ ነበርም ክረምት ላይ እንመጣ ነበር ትዝ ይለኛል። ብቻ ከቤተሰብ ጋር ከእናቴም ጋር ሆኜ ምናምን ብቻ መጣ ነበር ትመጣለህ። አዎ እና አሁን ደግሞ ትንሽ ሰፋ አደረኩት። ወደ ታችም ይሄ ባዶ ቦታ ነበር፣ ይሄ እንደውም የአትክልት ቦታ ነበረ። እሱን አነሳውና እዚህ ትንሽ በዛ እንዲሄዱ አደረኩኝ። ያው እንደምታየው ነው። በጎችም አሉ ወደ ውስጥ። አሁን ሰዓቱ ስላልሆነ ነው እንጂ ወደ ውስጥም አሉ ትልልቅ ላሞች አሉ። በጣም እነኚህ ጥጆች ናቸው ያሉት። አዎ የጥጆች ቦታ ነው። ላሞቹ ወደ ታች ነው ያሉት እና እዛ ጋር በጎችም አሉ እና እንደዚህ ሰፋ አድርጌ ነው ያደረኩት። ቢያንስ ይሄንንም ማየትህ ራሱ ትልቅ ነገር ነው ብዬ ነው። እውነት ነው። በጣም ደስ ይላል። እመጣለሁ እያልኩ ረጅም ዓመት 12 ዓመት በላይ ሆኖኛል ወደዚህ አካባቢ ከመጣና ያው የስራም ነገር አለ የህይወትም ሩጫ አለና ህይወታችን ወደዛ ወደ ዋና ወደ ከተማ ሆኖ ብቻ በብዙ ነገር ወደዚህ መምጣት አልቻልኩም ነበር። በስተመጨረሻም እንግዲህ ከአጎቴ ጋር ተገናኝቻለሁ። አጎቴ አሁንም ቢሆን ወደ መጣሁበት ጉዳይ ልመለስና እኔ እንደዛ አጣርፌ የጠራኸኝ ይሄ የሞትና የህይወት ጉዳይ ነው። ያንተ መምጣት በጣም አስፈላጊ ነው ስለተባለ ነው እኔ እንደዚህ ስከንፍ ስራ ባልደረቦቼን እንዲሁም ይዤ እኔም ስሯሯጥ የመጣሁትና እስቲ አጎቴ አሁንም ቢሆን ወደ መጣሁበት ጉዳይ መግባት ፈልጋለሁ። አንተ ያው ትንሽ የከበደ ነገር እንዳለ ይሰማኛል፣ ግን አሁን ምርጫ የለንም። እውነቱን የምናወራበት ሰዓት ይመስለኛል። አዎ እስኪ እንግዲህ ተው ምን አለ መሰለህ አንድ ነገር እኮ ዝም ብሎ አይነገርም። ሰው ብዙ ወዳጆች እንዳሉ ሁሉ ጠላቶችም አሉ በዙሪያ እና ብዙ ነገሮችም አሉና እኔ ደግሞ ያሰብኩት ያው አንተ መተህ ያው ቀስ በቀስ አንዳንድ ነገሮችን ለማውራት ነው እንጂ እንደዚህ ነው ብዬም እንድነግርህም ወይም እንደዚህ ነው ብዬ ደግሞ እንድታስብም አልፈለኩም። አሁን አንተ ደግሞ እኔ ደግሞ ደነገጥኩኝ። ትንሽ አደጋ ደርሶብን ምናምን ስትለኝ ደነገጥኩኝ። ያለውን ነገር እያየሁ ራሱ እኔ ሀሳቤ ሁሉ እንደውም እስከ መቀየር ድረስ እስከ መርሳት ድረስ ደረሱ። ለምን ያንተን ክፉ አልፈልግም። ምክንያቱም ብዙ ነገር እዚህ ደረጃ ደርሰህ ነገ ትልቅ ሰው ነህ፣ ታዳጊ ነህ፣ ታድጋለህ እና በዚህ ዙሪያ ላይ እስኪ እነግርሃለሁ። እንረጋጋና ቀስ ብለን አንተ መረፍት አድርገህ እነግርሃለሁ ብዬ ነው። ካለመንገር አልቀርም። አጎቴ ጭራሽ ነገሮችን ውስብስብ እያረክብኝ እየፈራው ነው። ቶሎ ነግረኸኝ እንደው አላቅም። ምክንያቱም ከአዲስ አበባ ድረስ የመጣሁበት 300 ኪሎ ሜትር ማቋረጥ 300 ኪሎ ሜትር ሩቆ ነው ሳይሆን አሁን ካለው ሁኔታ የትራንስፖርት ችግሩ ትንሽ ያለው የጸጥታ ችግር እንዳለ ሆኖ በዚህ ውስጥ ሆኜ ወደዚህ የመጣሁበት ነገር አንተን ወሳኝ ነገር ነው ስላልከኝ ትልቅ ጉዳይ ነው ስላልከኝ ወደዚህ ስሮጥ የመጣሁት። አዎ ከባድ ነው ራሱ አመጣጡ ራሱ በአሁኑ ሰዓት ራሱ ትራንስፖርት አግኝቶ የአካባቢው የጸጥታው የሰላሙ ሁኔታ በዚህ 300 ኪሎ ሜትር አቋርጦ መምጣቱ ቀላል ነገር አይደለም። በጣም ከባድ ነገር ነው። ግን የሆነ ሆኖ ግን ባንቸኩል እዚሁ ተሰነብት የለ እዚሁ አለ እኮ ሰሞኑ ስላለ መቆየት አሁን የምችል አይመስለኝም። እዛም አዲስ አበባ ያለኝም ጉዳይ ትንሽ አስቸኳይ ጉዳይ ስላሉብኝ ብዙ ውጥረት ብዙ ወከባ ውስጥ ሆኜ ነው እዚህ የመጣሁትና አንተንም ቢሆን እኔ እዚህ ቆይቼ ማስቸገር አልፈልግም። እኔም እዛ የሚጠብቀኝ ነገር ከባድ ነው ኃላፊነት ስላለብኝ ለዛ ነው እባክህ።
እሺ ግድለም እስኪ አሁን ሰዓቱም እንትን እያለ ያው ወደ ቤትም ገብተን ቡናም እየጠጣን እንደው እኔ ከሰዎቹም ጋር መቀላቀል ስላልፈለኩ እዚህ ሆኜ እንድትነግረኝ ነው። አዎ ምን አለ መሰለህ ተሙ እስካሁን ድረስ የጠበቅኩት ያው ትንሽ ነፍስ እስከምታው ትንሽ አድርግ እስከምትል ድረስ ነበር። ምክንያቱም ብዙ ነገር አለ፣ በጣም ብዙ ነገር አለና እስከዛሬ ልጅ ስለሆንክ ያው ኃላፊነቱን እንትን ስለማትችል አሁን እንግዲህ አድገሃል፣ ትልቅ ሰው ሆነሃል። የዚህን ኃላፊነትና አንዳንድ ነገሮችን ልነግርህ ፈልጌ ነው። ምክንያቱም ከዚህ በኋላ እንግዲህ አንተ ቀንድ አታበቅልም፣ አድገሃል፣ ኃላፊነት አለብህ። ቢያንስ ከማግባት በፊት አንዳንድ ነገሮችን ነግሬህ አስገንዝቤ እነሱን አውቀህ ወደፊት የምታደርጋቸውን ነገሮች እንድትከተል ነውና እስካሁን ድረስ ብዙ ነገር አለ፣ በዙሪያችን ብዙ የማታውቀው ነገር አለ፣ ብዙ ሚስጥር አለና ለዛ ነው ተሙ። እስኪ አሁን ደግሞ ስትመጣ ዝም ብለህ መምጣት ስለሌለብህ ስትገባ በባህላችን በሀገራችን ለክፉም ለደጉም ደም አፍሰህ ነው የምትገባውና እስኪ እቺ ጥቁሯን ዶሮ የትኛውን እንትን የምን ዶሮ? ቆይ እስኪ ቆይ እንዴ ምንድን ነው? አይደለም ቆይ የትኛዋ ትሰራለች? ይኸውልህ ምን አለ መሰለህ ተሙ፣ ምን አለ መሰለህ ቆይ አጎቴ ምንድን ነው? ደም በእኛ በባህላችንም ሆነ በምንም ነው ጥቁር ዶሮ ደም አፍሰህ ረግጠህ ነው የምትገባው። ለሁሉም ነገር አንተ ብዙ ነገር አይደለም። አጎቴ አምጣት እስኪ ያችን ዶሮ ማነህ? አጎቴ እኔን አዋራኝ እስኪ አልገባኝም ወይ? ቁጭ በልና እናውራ። እኔ ካሜሮ በላይ የሆንክብኝ ምንም ካሜሮ በላይ አይደለም። ለምን መሰለህ ይሄ ቦታ በጣም አስቸጋሪ ነው። ገብቷል አይደል? ቅድም ነግሬሃለሁ። ወዳጅም እንዳለ ጠላት አለ። እዚህ ቦታ ስትገባ ብዙ ነገሮች አሉ፣ ብዙ ኃላፊነትን ትቀበላለህ። ገባ? ስለዚህ ስትገባ ያው ጥቁር ዶሮ ወይም ወሰራ እንደዚህ ገብስማ ነገር ዶሮ ታርዶ አርደህ ነው የምትገባው። ዝም ብለን አናስገባም። ገብቷል አይደለም? ለዛ ዶሮ መሆኑ አንደኛ እኔ እንደዚህ ነገር አይደለም፣ ለሁሉም ነገር ነው። አንዴ አጎቴ እባክህ እኔ እናቴንም ስመጣ ወደዚህም ነግሬያታለሁ። ምንድነው አዲስ ነገር አለ ወይ? ለምን አጎቴ ፈለገኝ? የደበቅሽ ነገር አለ ስላት ከሱ ጋር ታወራለህ ነበር ያለችኝ። አንተ ደግሞ ጭራሽ እዚህ ከመጣው በኋላ ጥቁር ዶሮ አርደን ወደ ቤት መግባው ትለኛለህ። እኔ የእናንተን እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ታውቃለህ። ሌላ ሰጣ ገባ ውስጥ አንግባና አጎቴ ምንድነው የተፈጠረው ነገር? ምንም የተፈጠረ ነገር የለም። እሱን ቀስ ብዬ ነው የምነግርህ። ምን አለ መሰለህ አሁን እንደዚህ ነው አልልህም። ለምን አንተ ይሄን ያክል ኪሎ ሜትር አቋርጠህ በዚህ በችግር ሰዓት ምንም በእንቅስቃሴ በሌለበት ሰዓት ላይ እዚህ ደርሰህ እንደገና እንደዚህ ነው ብዬ ደግሞ አንተ እንድታስብና እንድትሰጋ አልፈልግም። ስለዚህ አሁን እንደነገርኩህ ነው ያለውን ነገር ሁሉ ውስጥ ገብተን ጨውታለሁ። አሁን ዞሮ አንዴ ምን እያልከኝ እኔ ወደ ውስጥ መገባበት ሞራል ምንም ችግር የለም። አንተ ስለማታውቀው እናንተ እንደው በቃ ከተማ ያደጋችሁ ልጆች እኮ ስለ አንዳንድ ነገር ምንም አታውቁ። እዚህ እኮ ቦታ ላይ እኮ ብዙ ነገር አለ። ገብቶሃል አይደለም? እኛ አንተን የመሰለ ልጅ አንተን የመሰለ ወንድማችንን እዚህ ዝም ብለን አስገብተን እንትን ልንል አንፈልግም። ስለዚህ ይሄን ነገር ጥቁር ዶሮም ይሁን ገብስማ ዶሮ በባህላችን አርደህ ነው የምትገባው። ተዘጋጅቷል፣ አዘጋጅተዋል። እስኪ ዘና ጥቁሩን ዶሮ ይዘና እስኪ አጎቴ ይልክ አንድ ነገር ልንገር። አዎ ይዘና አዎ ቢላውንም ሳሉት በዛው ይኸውልህ አጎቴ እኔ በእንደዚህ አይነት ነገር እንደማላምንና ጥቁር ዶሮ ምናምን አልፈልግም። መጀመሪያም ነግሬሃለሁ። ወደዚህ ስመጣ እናቴን ጠርጥሬም ጠይቄያታለሁ። ምክንያቱም አሁን ሌላ ነገር ማንሳት አይሆንብኝና እኔ እናንተ ይሄ ያለፈ ባህል ምናምን የሚቀበል ሰው አይደለም። ይሄ በአዳም ልኮ ነገር ሌላ ነገር እኮ አይደለም እንዴ? ተው ምን ነካ? እንደዚህ አይነት እኮ እኔም በአዳም ልኮ አልቀበልም እኮ። ይህ ግን ከአካባቢያችን ከባህላችን ይሄ ሌላ ነገር እንደሆነ ልጆች እንዲያድጉ ከብቶች ውለው ገብተው ወልደው ከብደው ጥሩ ኑሮ እንደሚኖር አካባቢያችን ሰላም እንደሚሆን ለሁሉም ነገር በእንደዚህ ነገር ነው እኛ እስከዛ ድረስ ሲወርድ ሲወራረድ ከጥንት ከአባቶቻችን የተረከብነው ነገር ስለሆነ ምንም እንዳታስብ ውስጥህ ቅሬታ ምናምን ስጋትና ፍርሃት እንዳይሰማ። ይሄ አሁን ዶሮ ማረድ ማለት ለሌላ ለባዕዳም ልኮ አይደለም። ይሄ ሲገባ አንድ ሙሽራ እንኳን ሲገባ በጋርዶ ነው እኮ የሚገባው አይደለም እንዴ? ስለዚህ ለዛ ነው ይሄ ዘገባ ዝም ብለህ እናስገባ። ምክንያቱም ነገ ከነጎዳ ምንም ትኩሳትም እንኳን ሊያገኝህ እንኳን አይችልም። እኛ ደግሞ አንድም ነገር እንድትሆን አንፈልግም። ልጃችን እስከዚህ ድረስ አድገህ እስከዚህ ደረጃ ደርሰህ ከዚህ በኋላ ያለውን ነገር ደግሞ በስኬት እንድትኖር ግዴታ ጥቁር ዶሮ መታረድ አለበት እና እሱን አርደህ ነው የምትገባው። ደም አፍሰህ ነው የምትገባው።
ደም ካላፈሰስክ ደግሞ ጥሩ አይደለም። ያው መቼም እናንተ ላታውቁ ትችላላችሁ። አጎቴ አንድ ነገር ልንገርህ። እኔ በእናንተ ያው እኛ ቤት ሰማል የሆኑ ነገሮች አሉ። አሁን እዚህ ጋር የምናገረውም አልናገረውም ነገሮች አሉ። ይሄ ቤተሰብ ሚስጥሮች እንደሆኑ ተጠብቀው የቆዩ ነገሮች አሉ። አንተ ትንሽ ያው ክፍለ ሀገር እንደምኖርህ አንዳንድ ትንሽ ለኛ ከተማ የምንኖር ሰዎች በአዳም ልኮ ልንለው የምንችለው ነገሮች እንደምታረግም አውቃለሁ። ግን እኔ ይሄን ነገር የምቀበል ሰው አይደለሁ። እናቴም ገና ስጠይቃት እንግዲህ እውነቱን መስማት ያለብህ ሰዓት አሁን ነው፣ ሄደህ ሁሉንም እውነት ትሰማለን ያለች። ለምንድን ነው ውስብስብ የምታረጉብኝ? አልተወሳሰበብህም? ምን አለች? ለምሳሌ አሁን አንተ መቼም ጨረፍታውን ጭምጭምታውን ሳሰማት ቀርም ቅድምም ትንሽ ጨረፍታ ሰምቻለሁ እሱ እንድትነግረኝ ነው ብለሃል። ምን አለ ይሄ ነገር እኮ ከዚህ ውጭ ብዙም እንድታስብና ብዙም እንድትሰጋ የሚያደርግ ነገር የለም። ግን አሁን እኔ እንደነገርኩ መጀመሪያውን ዶሮውን እያመጣ ነው ልጁ ደም አፍሰው ወደ ቤት እንገባና ያለውን ነገር እንነጋገራለን። ተሙዬ ምንም አይነት የዶሮ ደም አላፈስም። ጥቁር ዶሮም ለምትለው ምንም ለምትለው ነገር እኔ እንደዚህ አይነት ነገር ውስጥ አልገባም። አጎቴ እባክህ ነገሩን ውስብስብ እያረክብኝ ነው። አጎቴ ሰዓቴን አትብለው። ምንድን ነው የተፈጠረው? ለምንድን ነው እዚህ ድረስ የመጣው? ከአዲስ አበባ ድረስ መጥቼ እስካሁን እያድበሰበስከው ነው ያለው ነገሩ ምንድን ነው ያለው? ምንም አላድበሰበስኩም። ተሙ አንድ ነገር ልጠይቅህ። የእናት ህይወት፣ ያንተ ህይወት፣ የቤተሰብ ህይወት እንዲቀጥል ትፈልጋለህ አትፈልግም? እናትህን ትወዳታለህ አትወድም? አጎቴ ምን እያልክ ነው? እንዴት ነው? ልነግርህ ስለፈለኩ ነው። በእናቴ ቀልድ እንደማላቅ ታውቃለህ። ስለዚህ ልነግርህ ነው። እናትህን ከወደድካት አንድ ነገር ልነግርህ ነው። እሱም ምንድነው? በቤተሰብ ውስጥ በቤታችን ውስጥ አንድ ትልቅ ነገር አለ። እሱም ምንድነው? አምልኮ አለ። ይሄ አምልኮ ምንድነው? በቤተሰብ ውስጥ ጤናማ ህይወት፣ ጤናማ ኑሮ፣ ቤተሰቡም፣ ልጁም፣ ከብቱም፣ ሁሉም ቀየውም በሰላም እንዲኖር በሰላም ከአመት እስከ አመት እንዲሸጋገር የሚያደርግ ትልቅ እምነት ስላለ እሱ እንድትቀበል ነው የጠራው። እሱን ትቀበላለህ። ምክንያቱም እናትን፣ ወንድምህን፣ እኔም አጎትክን ከወደድክ ይህን መቀበል አለብህ። በቃ አጎቴ አንድ ነገር ልንገርህ። እኔ እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ታውቃለህ። ይሄ የእናንተ ያለፈ ታሪክ ነው። እኔ እናንተን መውቀስ አልፈልግም። ከሌሎች ሰዎች ጋር እንዲሁ ስገናኝ በስራ ጉዳይ እኔ ሰው ለምን ያምናል አለን። በዛ እምነት ሰው ሲጎዳ ራሱ ሲጎዳ ሳይ ነው እንጂ ይሄ ያለፈ የእናንተ የምታረጉት የምታምኑት ነገር ሊኖር ይችላል። እኔ ግን አሁን የራሴ እምነት ያለኝ በእንደዚህ አይነት ነገር ማላመልክ እንዲሁም ደግሞ እንደዚህ አይነት ነገር ማልቀበል ሰው ነኝ። ስለዚህ ይህን ነገር ተቀበል ልትለኝ ከሆነ እዚህ ድረስ የጠራኸኝ ጭራሽ ማያሳምን ነገር ነው። እናትን ትወዳታለህ ያልከው? አዎ እናቴን እወዳታለሁ። በእናቴ ማንም እንዲመጣብኝ እኔም አልፈልግም። ስለዚህ እናትህን ከወደድክ ይህን ነገር መቀበል አለብህ፣ መለወጥ የለብህም። ምክንያቱም አንተ ህፃን ልጅ አይደለም፣ ሽሩሩ የምትባል ልጅ አይደለም። ብዙ ነገር ያወቅ ለአቅመ አዳም የደረስክ ልጅ ነህ፣ ትልቅ ሰው ነህ። ብዙ ኃላፊነት ይጠበቅብሃል። ይህን ነገር ካልሆነ ደግሞ ሁሉ ነገር ከንቱ ነው የሚሆነው። በቃ ከንቱ ነው የሚሆነው። እኔ ይህንን ነው ልነግርህ የምፈልገው። ይህን ደግሞ መቀበል ያንተ ፋንታ ነው። ስለዚህ ይሄ ለሁሉም ነገር ለሁሉም ለአንተም ለኔም ለእናትም ለሁሉም ጥሩ ስላልሆነ እንድትቀበል ነው። በቃ ይሄን ነው የምነግርህ። ይሄን ተቀበልና እሺ በለኝ። ከዛ ያለውን ነገር አድርገን ወደ ውስጥ ገብተን እኔ ምንም አይነት ጥቁር ዶሮ አላርድም። እንዲሁም ደግሞ እናንተ የምትለኝ ነገር አልቀበልም። ይህን ነገር ልትለኝ ብቻ እዚህ ድረስ ከጠራኸኝ በጣም አዝኛለሁ አጎቴ። ለምን ታዝናለህ? ማዘን የለብህም እንዴ ታሙ። ምን መሆን ነው? ለምንድን ነው የምታዝነው? ይሄ እኮ ያለ ነገር እኮ ነው። ማን ነው ቆይ እንደዚህ ጠርታ አሳምነው ያለ አጎቴ? ያልገባኝ ምንም። በቃ ይሄ እንደዚህ ነው በቃ ያለው ነገር። ከሌም አልልህም። በቃ ይሄንን መቀበል አለብህ። በቃ ከኛ ውጪ ላለመውጣት፣ ከኛ ጋር ለመኖር፣ እኛም እድሜ እንድንኖር፣ እናትህም በዚሁ ባለችበት እንድትኖር መቀበል አለብህ። አንተንም እንፈልጋለን። ያለ አግባብ ተሰናክለህ እንድትቆይም እንድትቀርም አንፈልግም። ምክንያቱም አንተ ታዳጊ ነህ፣ እያደግክ ነው ያለው። ስለዚህ ኃላፊነቱን ሁሉ ወደ አንተ ነው የሚመጣው፣ አንተ ነው የምትቀበለው። ተቀበል። ይሄን አደራ ጭምር ነው የምነግርህ። ተቀብለህ መግባት አለብህ። ሌላ ነገር ካለ ደግሞ ቀስ እያልኩ እነግርሃለሁ። ያልገባህ ነገር የምታስተካክለው ነገር ይሄ እንዴት ነው የምልህ። ያለ ነገር ካለ ስለ አካባቢው ግር እንዳይልብህ፣ ብዥታ እንዳይፈጥርብህ እሱን ነገር እንደው አጎቴ ይሄን ነገር ነው መቀበል ይመስልሃል? አንተ ስታስበው እንኳን ትቀበላለህ። እንኳን አንተ አይደለም የአቶ ማነው ስሙ አንድ ወዳጅ ያለኝ የሱ ልጅም ልክ እንዳንተ ነበር ነው ያለው። አሁን እሱ ተቀብሎ እንደዚሁ ከከተማ ከአዲስ አበባ ነው የመጣው እና ይኸው እስካሁን ድረስ እንደውም ቀደም ብሎ ነው ያለው። ወደ 3-4 ዓመት እንኳን አሳልፏል። በቃ ያን ነገር ባያደርግ ኖሮ ብዙ ስህተቶች ይፈጠሩ ነበር።
ስለዚህ አንተም ስህተት እንዳይፈጠር ይሄን ታደርጋለህ፣ ትቀበላለህ ነው የምልህ። እንደውም ወደፊት ከዛ ልጅ ጋር ሁሉ አሁን ምሳሌ ከነገርኩ ጋር ልትተዋወቁ ትችላላችሁ። ያለውንም ቦታ አንድ ቀን ሄደንም ትጎበኛለህ እና በጣም ደስ የሚል ነው በዚህ ምክንያት ማለት ነው። አጎቴ ቆይ አልገባኝም። ምንድነው የምታመልኩት? ቆይ እኔ ያልተዋጠልኝ ነገር የምር ከእናንተ ማምለክ አልፎ ደግሞ እኔ እንድቀበል እያረከኝ ነው። እኔ ይኸውልህ ይሄን ነገር አልቀበልም። በእናቴም በቤተሰብም ላይ ደግሞ ምንም እንደማይደርስ እርግጠኛ ነኝ። አንተ ደግሞ ልጅ ለመታመሟ ይሄ ጉዳይ እንዳልሆነ እኔ 100% እርግጠኛ ነኝ። አላወቅክማ። አይ ስላላወቅክ ነው። ምን አለ መሰለህ እናንተ አንዳንድ ጊዜ እናንተ የተማራችሁ ልጆች ብዙ ጊዜ ይህንን ስለማትቀበሉት ወደ ሌላ ነው የሚመስላችሁ። ወይ ስትሮክ የምትሉት ነገር ወይ የብርድ ምንድነው መጋኛ ምናምን እንደዛ ነገር ሊመስላችሁ ይችላል። ይሄ በቀጥታ በዛ አስመስሎ ነው የሚያደርገው። ብዙ ጊዜ እንደውም አንዳንድ ሰዎች እንደዚህ ያን ነገር ሳያደርጉና ሳያቀርቡ መስዋዕትነቱን ሁሉ ሳያቀርቡ ሲቀሩ ከእግር እስከ እጅ ከእጅ እስከ አፍና አይን እንትን ማለት ድረስ መዛባት ድረስ ያመጣልና ብዙ ሰዎች ተማርነ የሚሉ ሰዎች ይሄ ንፋስ ነው፣ ይሄ እንደዚህ ነው፣ የአየር መጋጨት ነው ምናምን ብሎ ይላሉ። ግን በትክክለኛው ይሄ ስለሆነ ከዚህ ለመዳንና አንተ ደግሞ ጤናማ ሆነ ጤናማ ቤተሰብ ጤናማ ልጅ እያየን አንተም ጤናማ ቤተሰብ እያየህ እንድትኖር ነው የምንፈልገው። ዝም ብለን እያየንህ እንድትሰናከል አንፈልግም። ይኸውልህ አጎቴ ማለት ከአዲስ አበባ ድረስ ያመጣኸኝ ለዚህ ከሆነ በጣም አዝናለሁ። ምን ማለት እንዳለብኝ አላውቅም። እኔ እንደዚህ የማይረባ ነገር ውስጥ ተከተኛለሁ ብዬ ጭራሽ አስቤም አላውቅም። አትዘን፣ ምንም አትዘን። ጭራሽ እንደዚህ አይነት ነገር አልጠብቅም። ጥቁር ዶሮ ይሄ ቤተሰብ የሚመለክ ነገር እኔ እንደዚህ አይነት ነገር ውስጥ አልነበረም ለመግባት ድረስ የመጣሁት። አንተ ችግር ገጥሞሃል፣ አንተን አግዛለሁ ኦር ደግሞ የሆነ ነገር ተፈጥሯል ብዬ ነበር ስሮጥ ወደዚህ መምጣት ዋናው ዓላማ። አዎ እንደዛ ነው እሱማ ያለው ነገር። ግን ይህንን አስተካክለ ለሁሉም ነገር መግባት አለብን ወደ ቤት። ዝም ብለን በውጭ መጥተህ በውጭ ልትሄድም አልችልም፣ ያለ አንድ ነገር ደግሞ ወደ ውስጥም ልትገባ አልችልም። እኔ ደግሞ ይህን ነገር እየሰማሁ እዚህ ቤት መግባት አልፈልግም። ታዲያ እንዴት ይደረግ? እንዴት እናደርግ? እንደዚህ አይነት ነገር እያወራኝ እኔ ዛሬም ተነስቼ ወደ አዲስ አበባ ብሄድ ይቀላል። ለምን ትሄዳለህ? አትሄድም እንዴ? አሁን ደግሞ እንደውም ጥሩ አይደለም፣ ዝናብም ምንም ያለውም መንገዱም ጥሩም አይደለም እያሉ ስለሆነ እስኪ ዋላ ደር ብለህ በሰላም ብትሄድ ይሻላል። ይሄን ፈርተህ ሙሉበት ማድረግበት ምክንያት አጎቴ እኔ ካንተ ይሄንን አልጠብቅም። ምክንያቱም እዚህ ድረስ ስመጣ ያው አጎቴ የሆነ ችግር ውስጥ ነው ያለው፣ እሱን ላግዘው እሱን ልርዳው ብዬ ነበር የመጣው። አንተ ግን ጭራሽ ነገሩን አወሳስበህ ከአይምሮ በላይ የሆነ ነገር ነው የምትነግረኝ። ደማስሰ ትገባለህ እዚህ እንደዚህ። እኔ እንደዚህ ነገር ውስጥ መግባት አልፈልግም። ሀቁን ስነግርህ ታዲያ እንዴት እኔ ይሻላል? የራሴ ህይወት ያለኝ ይኸውልህ፣ እኔ እናንተን ያለፈ ነገር መቀበል ማልፈልግ ሰው ነኝ። ጥሩ ነገር ቢሆን እቀበላለሁ። እኔ ከድሮ ሁሉም ነገር እጠላለሁ እያልኩ አይደለም። ግን ይሄ አምልኮ የምትሉትን ነገር ሌላ ዝባዝንኬ ውስጥ የሆነ ችግር ሲመጣ ያልገበርነው ነገር ስላለ ነው፣ ያልተከተልነው ያላመንነው የአባቶቻችንን ያልተቀበልነው ነገር ስላለ የምትሉት ነገር አልቀበልም። ይሄ እናንተ የተቀበላችሁት ነገር ነው። አይ መቀበል አለብህ። አሁን ይኸውልህ አሁን ወራቱም ራሱ አሁን በአሁኑ ሰዓት ማለት ነው። እንደውም ይሄ በጠቅስልህ አሁን ወራቱም ግንቦት ወር ነው። የዚህ አይነት ነገር እንትን ይላል። የትም ክልል የትም ቦታ ብትሄድ በእንደዚህ አይነት ነገሮች አሉና ጊዜውም ወራቱም ያዛል። እስከሚያዝ ድረስ ይሄን ነገር አንተ አይሆንም አልቀበልም ብለህ ካልክ ለእኔ ሌላ ሀሳብ ነው እየጣልክብኝ የሄድከውና ሌላ ጸጸት ውስጥ እንድገባ ነው። ስለዚህ ምንም እንትን የሚል ነገር የለም፣ የሚጎዳ ነገር የለም፣ የሚጠቅም ነገር ነው እንጂ ስለ አምልኮ ነገርና ስለ እንደዚህ ተብሎ ፈርተህ የምትወው ነገር ካለ በጣም ከባድ ነው። እኛ ደግሞ ቅድም እንደነገርኩ አንተን ማጣት የለብንም በዚህ ነገር በጣም ብዙ ገንዘብ በማይፈጅ በቀላል በሆነ ነገርና በዚህ አምኖ በመቀበል ዙሪያ ልናጣህ አንፈልግም። እኔ እንደዚህ ነገር አላምንም አጎቴ። ወደ አዲስ አበባ ተነስቼ እንድመለስ ከሆነ የፈለግከው፣ ቤት እንዳልገባ ከሆነ የፈለግከው እሄድልሃለሁ። ምንም የምትለኝ ነገር ከአይምሮ መቀበል ማልችለውን ነገር ነው እየነገርከኝ ያለው። ለምንድን ነው የማትቀበለው? ለምንድን ነው የማትቀበለው? ይኸውልህ አንድ ነገር እሺ ልንገርህ፣ ይሄ እናንተ ነገር እንድቀበል ነው የምጠብቀው። እንደውም በቃ ይሄን እንድትቀበል ወይም እንድታይ ከፈለግ አንድ ሴት አለች፣ ማታ ላይ ሄደን አትታይም፣ መንፈስ አላት፣ እንደዚህ በመሞት መንፈስ ውስጥ ነው የምታወራው። እሷ እንድታዋራህ ላድርግህ ወይ እሷ እንድታዋራ? ፊልም ነው እየቀለድክ ነው? ምንም በቃ ይሄ ነው እና እንደዚህ። ምክንያቱም ብዙ ነገርኩህ፣ ብዙ አወራሁህ፣ ብዙ እየተዳረቅን ያለ ነው። ተው ምን መሆን ነው? አትቀበለኝም እንዴ? እስካሁን ያወራሁትን ነገር እኮ መቀበል አለብህ። አንተም እኔም እናትህም ሁሉም ሰው እንዲኖር አትፈልግም እንዴ? በዚህ ምድር ላይ እንዴ ተቀበል እንጂ መቀበል አለብህ።
ምኑን ነው የምቀበለው? አዎ በቃ መቀበል አለብህ። ይሄንን በቃ ይምጣ ዶሮውም ይምጣና እንትን ይበልና እንትን ይበል። ቆይ አይደለም እየተረዳኸኝ አይደለም። በቃ እኔም የዚያን ያህል ጊዜም የለኝም። እሺ እኔ በህመም ውስጥ ሆኜ በዚህ ስቃይ ውስጥ ሆኜ አንተን አምኜ ከዛ ድረስ መጥቻለሁ አይደለ? ስለዚህ አንተም ይኸውልህ የማይሆን ነገር እንዳታረግ። እኔ በእናንተ ነገር አላምንም። ይሄ ጥቁር ዶሮህም ምንንም አልፈልግም። ምንም አይነት ደም ማፍሰስ አልፈልግም። ይገባሃል? ስለዚህ በስርዓት እያወራን ነው። ቁጭ ብላ አዋራኝ። ስለምትለው ነገር ስለ እናቴ ህይወት የምታወራው ነገር ስለ የትኛውም ነገር አልፈልግም። እኔ ቀጥታ ተነስቼ ወደ አዲስ አበባ ነው መሄድ የምፈልገው። እንደዚህ አይነት ውጥንቅጥ ውስጥ መግባት አልፈልግም። ለምን ትሄዳለህ? ነገርኩህ እኮ እንድትቀበል እፈልጋለሁ። ይሄን ነገር ደግሞ ካልተቀበልክ ደግሞ በኑሮህም በህይወትም ላይ እስከ እኛ ድረስ ይደርስብናል። ጥሩ አይደለም። ገብቶሃል አይደለም? እስካሁን ለካ እኔ እኮ እያወራሁ እንድትረዳኝ እያግባባሁ ቀስ ብዬ የሚገባህ መስሎኝ ነው እንጂ እንደዚህ የማትቀበል ነገር ከሆነ አንተ እናትህን አትፈልጋትም፣ እናትህን አትወዳትም፣ እኔን አጎትህን አትወድም፣ ቤተሰብህን አትወድም። እንዴት ነገር ነው? ከዚህ በላይ ምን ልንገርህ? ለምን እንትን ትለኛለህ? እኛ መቼም እንደዚህ ጮኸን፣ እኛ የገጠር ሰዎች ጮኸንም አንናገርም። ቀስ ብለን ነው ሁሉንም እንትን የምናደርገው። ግን እንድለፈልፍና ይሄ ሁሉ ኃይል እንዲጨርስ አደረከኝ። እባክህን ተሙ። ለመስማት ሞክሬያለሁ። አንተ የምታወራው ግን ምንም አሳማኝ ነገር የለም። እኔ ሰዓቴንም በቂ ሰዓት እዚህ ያህል ቆይቻለሁ። አንድ የረባ ነገር ሳትነግረኝ ጊዜ እንዳቃጠልኩ ነው ከአዲስ አበባ ድረስ መጥቼ። ምክንያቱም ይሄን በስልክ ብትነግረኝ መልሱን እነግርህ ነበር። ይህ እኮ ቁም ነገር እኮ ነው። በአካል መገኘት አለብህ። አሁን ይምጣ። ይኸውልህ ተቀበለኝ። አሁን ይሄን ነገር ማድረግ አለብህ። ይኸውልህ አጎቴ አንድ ነገር ልንገርህ። እኔ እንደዚህ አይነት ውጥንቅጥ ውስጥ መግባትም አልፈልግም። ከዚህ በላይም የእናንተን ነገር መቀበል አልፈልግም። ይገባሃል? እኔ እንደዚህ አይነት ነገር ውስጥ እንድትከተኝም አልፈልግም ነበር። እዚህ ድረስ የመጣሁበት ነገር ይሄ ከሆነ ግን በጣም አዝኛለሁ አጎቴ። አንተ ከአዲስ አበባ ድረስ መጥቼ ይሄን ነገር አልጠብቅም። እቃችሁን ሰብስቡ ሁላችሁም። እኔ ሲጀመር የሕክምና ክትትል ሁላችሁም ተነሱ። ለምንድን ነው እኔ ወደ አዲስ አበባ መለስ? ይሄን እየሰማሁ እዚህ አላድርም። መቼም ጥቁር ዶሮ እያልከኝ አይደለም። ና ቆይ ተሙና ና ልንገርህ። ና ልጄ ይኸውልህ እንደሱ ማለት አይደለም። አንድ ነገር ላሳይህ ነው ያለሁት። እባክህን እኔ እኮ እንደዚህ እኮ ሆነህ ተቀይመህ ወይም ቅር ብለህ እንድትሄድ አይደለም። እባክህ ይኸው እየለመንኩህ እኮ ነው። ይሄን ድረስ መተህ እኔም ብለህ መተህ አይሆንም፣ ልትሄድም አይደለም። ና ወደ ውስጥ እንደውም አንድ ነገር አለ ላሳይህ። የማይረባ ነገር እያወራህ ያለው እባክህ፣ የማይረባ ነገር እያወራህ ነው ያለው። እቃችሁን ሰብስቡ። ለምን አትከተልም? አይደለም ተው እባክህ ልጄ፣ እባክህ ልጄ አይደለም ተው እባክህ ተነስ። አይ እንደዚህማ እኔ የሚቀር ይገባለኝ እንዴ? እሺ ተነስ። እኔ ግን አሁንም እገባለሁ ቤት። ጥቁር ዶሮ ሌላ ነገር የምትለኝ ከሆነ ግን ተነስቼ ነው ወደ አዲስ አበባ። በቃ አሳያለሁ። ሌላውን ነገር ተው በቃ። እሺ አሁን ብቻ እሺ በለኝ በቃ። ወደ ቤት ገባ በቃ እንገባለን። ሂድሽ። ሌላ ነገር ግን እንድትናገረኝ አልፈልግም። ምንም አልናገር ምንም እንትን አለ በእናቴ ዙሪያ የሚሆን የእናቴ ህይወት ላይ በተመለከተ እንዲሁም ደግሞ ይሄ ዶሮ ጥቁር ዶሮ እናርዳለን፣ መስዋዕት እናቀርባለን ምናምን የምትለውን ምንም አይነት ነገር በቃ ገብተህ ታይና በቃ ያለውን ነገርና አንተ ራስህ ትፈርዳለህ። በቃ አንተ ራስህ ትፈርዳለህ በዛን ሰዓት ላይ። እሺ እና እኔ እኮ ለዛ ነው እንትን ያልኩህ እንጂ አንተ እንደዚህ እንድትጨናነቅብኝ አልፈለኩም።